እኔ ፕሮቴስታንቱ ቦታ ላይ በጣም ብዙ ሀሳቦች ሲነሱ እኔ በጣም ግርም ይለኛል። በተለይ እንደው ለቅድስት ድንግል ማርያም እኔ በጣም ፕሮቴስታንቱ አካባቢ ከሚነገሩ ትምህርቶች በጣም የሚገርመኝ ሌሎች ልጆች አሏት የሚል ሀሳብ ጂሰስ። እኔ በጣም ብዙ አይነት ሀሳቦች ይነገራሉ በፕሮቴስታንቱ አካባቢ ስለ ድንግል ማርያም። ያው ብዙዎቻችሁ ትሰሙታላችሁ፣ በጣም አብዛኛውም ደግሞ የተለመደ ነው። ድንግል ማርያም ሌሎች ልጆች አሏት ብለው ራሱ በድፍረት የሚናገሩ ፕሮቴስታንቶች ይገርሙኛል። እና ጓደኛ ምን አለ መሰለህ እያወራ ነው ለምን አታወራውም አለ። ከመጽሐፍ ቅዱስ ማርያም ሌሎች ልጆች አሏት የሚለውን ሀሳብ ከመጽሐፍ ቅዱስ ነው ወይስ የሚያወሩት ዝም ብሎ ፈጥረው ነው የሚለውን አጣርታል ወይስ ሀሜት ስለምትወድ ሀሜት እያወራ ነው? አሁንም ማረጋገጥ እንችላለን። መጽሐፍ ቅዱሳዊ ነው ወይንስ አይደለም የሚለውን ሀሳብ እናረጋግጥ። እነሱ መጽሐፍ ቅዱሳዊ ነው ብለው ከነገሩክ አውራ፣ እዚህ ጋር ችግር የለውም። ካላሉ ግን እንደ ሀሳብ ያቀረቡት አረጋግጥ እንጂ። ፈቃደኛ ነህ? ቆይ ስለ መጽሐፍ ቅዱስ ታውቃለህ? መጽሐፍ ቅዱስ ገልጠን እናውራ። ፈቃደኛ ነህ ብሩክ? ካላወቅህ እኔ አላስጨንቅህም። ማነው በረከት ፈቃደኛ ነህ? በመጽሐፍ ቅዱስ ማስረጃ እንድትነግረን ፈልግ። እነሱ አሁን ለምሳሌ አንተ ፕሮቴስታንቶች ይጠቅሳሉ ያልከውን የመጽሐፍ ቅዱስ ክፍል እንድጠቅስ ፈልጌ ነው፣ ለሌሎች እንደ ትምህርት እንዲሆን ማለት ነው። ቆይ በረከት አንዱ ምን ሲል ሰሞት በጣም ተናደው የሆነ ስድብ እኮ አይደለም ግን የሆነ ዝም ብሎ እዚህ ለሚከታተለው ህዝብ ትምህርት እንዲሆን እነሱ የሚጠቅሱት ሀሳብ ካለ ፕሮቴስታንቶች ለምሳሌ አሁን አንድ ጊዜ ቅድም ስላሳካኝ ነው በረከት ምን እናደርግ መሰለህ መጽሐፍ ቅዱስን እንግለጥና በመጽሐፍ ቅዱስ ማስረጃ እናውራ። ኦኬ ድንግል ማርያም ልጆች ያሏት ብለህ ታምናለህ አይደለ በረከት? በረከትዬ እኔ አንተ ካወራሁ ተነስቼ ነው እያወራሁት ያል ስለኔ እምነት ሳይሆን አንተ እንደዛ ታምናለህ አይደል እኮ አሁን ስለ መጽሐፍ ቅዱስ ነው። አሁንም እዚህ ጋር በመጽሐፍ ቅዱስ ማስረጃ እናውራ። አንተ እንደዛ ብለህ ታምናለህ አይደለ በረከትዬ? ድንግል ማርያም ልጆች አሏት ብለህ ታምናለህ አይደለ የኔ ተወዳጅ? እሺ የትኛው መጽሐፍ ቅዱስ ክፍል ነው እንደዛ የሚለው? እስኪ አንድ ጥቅስ ስጠን እስኪ በረከትዬ ተወዳጅ። እሺ እሰጥሃለሁ። እኔም አንድ ጥያቄ ልጠይቅህ። ምን ላይ ነው ያወጣለህ? አሁን ንገረኝ። አንተው ስልኩን ላውጣለት ለበረከት ቶሎ በል እንዲቀል። ምን ላይ ላውጣለህ? ምን መጽሐፍ ቅዱስ ምን ላይ ላውጣለህ? አሁን ክፍሉን ልሰጥህ አልችልም። ኦኬ መጽሐፍ ቅዱስ ሳይል ነው እንዴ አንተ በግልህ እንደዛ እያመንክ ያለው? በረከትዬ ይኸውልህ ምን ታደርጋለህ መሰለህ፣ ሌላ ጊዜ ደስ እንዳለ ገብተህ ከመናገር በፊት እነገሌ ሀሜተኞች እነገሌ ወረኞች ከማለት በፊት ችግር የለውም። አሁን ለጊዜው የዝግጅት ጉድለት ሊሆን ይችላል ጠቅሶን ያላወቀው፣ እሱ ምንም ችግር የለውም። ነገ ከነገ ወዲያ አንብበህ ጠይቀህ የምታውቀው ነገር ነው። ይሄ ሲምፕል ነገር ነው። ቆይ አዳምጠኝ። ትልቁ ጥፋትህ ምንድን ነው መሰለህ? በማታውቀው ጉዳይ ላይ ዘው ብለህ ሀሳብ ለመስጠት ሞከርክ። ይሲ አሁን አንተ ገና ለገና ኦርቶዶክሶች ናቸው እዚህ ጋር የተቀመጡት በሚል ጀስ ዝም ብለህ ገብተህ እንደ አፈ ላይ እንደመጣ ለምትናገር ከሆነ ስህተት ነው በረከትዬ። ለምሳሌ አሁን እዚህ ውስጥ ሌሎች ፕሮቴስታንቶች ያዳመጣሉ። ሌሎች ፕሮቴስታንት የሆኑ ሰዎችንም ማሳዘን የለብህም። ቢያንስ ስትገባ እንኳን እንዲህ ብለህ ሀሜት ያልኩት እንደዚህ ይላሉ ስላልክ ነው። አይደለም ቆይ በረከትዬ ቆይ አዳምጠኝ። ትልቅ ስህተት ሰርተሃል። አሁን ትልቁ ስህተት ያንተ ጥቅስ መስጠት አለመስጠት አይደለም። ይሄ የዝግጅት ጉዳይ ነው። ማንንም ሰው ያጋጥማል። እሱ ችግር የለውም በረከት። አንተ ትልቅ የሰራው ስህተት ግን ምንድን ነው መሰለህ? በማታውቀው ጉዳይ ላይ ሀሳብ ለመስጠት ሞከርክ። ይሄ በቃ በጣም ትልቅ ስህተት ነው። እሺ በረከት፣ ሌላ ጊዜ እንደዚህ አታደርግ። በቃ ሌላ ጊዜ ስትገባ ቢያንስ ምንድን ነው የሚያወሩት እሱን ማድመጥ አለብህ። ከዛ በመጽሐፍ ቅዱስ የማስረጃ ደግሞ እስቲ እንደዚህ ብለው ካመኑ እኔ ይሄንን የመጽሐፍ ቅዱስ ጥቅስ ደግሞ ባነሳ በለማመን አለብህ፣ ወይም ደግሞ በለመዘጋጀት ወይ የሆኑ ሀሳቦች መረዳት እንኳን አለብህ። ማለት አሁን ምንም ባላወቅኩበት ሀሳብ ላይ ገብቶ ሀሳብ መስጠት በራሱ አይከብድም? ይሄ እኮ ዝም ብሎ ይሄ የእግር ኳስ ጨዋታ አይደለም። ይሄ የሰፈር ውስጥ የእግር ኳስ ጨዋታ ዝም ብሎ የሚያልፍን ሰው አባ ከአንድ እስከ 10 ይሉታል ገብቶ ለመጫወት ማለት ነው። የሚያልፈው ሰው ጉዳዩ ምን እንደሆነ ሳያቅ የጠራው ቁጥር
ባለጣው የሚያሸንፈው ሰው ምን እንደሚደረግ ምንም አይዲያው ሳይኖር ዝም ብሎ ዘጠኝ ብሎ ያልፋል። በቃ እንዲህ አይነት ቦታ ላይ ነው ዝም ብሎ ሳትዘጋጅ ዝም ብለህ እንደፈለክ መናገር ያለብህ። እሺ በረከትዬ፣ ሌላ ጊዜ ከኛ ከወንድሞች ጋር ስታወራ በመጽሐፍ ቅዱስ ሐሳብ ላይ በቃ ድንግል ማርያም ሌሎች ልጆች አሏት ስትል በቃ ይኸው ማስረጃ። በጣም ቀላል ነገር ነው የኔ ተወዳጅ እና እኛ እንወድሃለን። ሌላ ጊዜ ግን ተዘጋጅተናል። እሺ በረከት፣ የማይክ ምልክቱን ክፈተው። እያወራ ከሆነ ስለማይሰማ የማይክ ምልክቱን ክፈተው። እያወራ ከሆነ ድምፅ ስለማይሰማ ማይኩን ክፈተው። ምናልባት ማለት የምትፈልገው ነገር ካለ፣ ከሌለ ግን ያው እንወድሃለን፣ እንሰናበታለን ማለት ነው። አዎ ማለት እኔ መናገር የምፈልገው ስለ መጽሐፍ ቅዱሳዊ ሀሳቦች ስንነጋገር አክቹዋሊ ቶፒካችሁን አላየውም፣ ግን ሳልፍ የሆነ የሐሜት ንግግር እንዲህ አሉ ይላሉ ብለክ ስታወራ ስለሰማሁ ነው የገባሁት ስትል አንተ ቆይ ለምን እንደምትፈረጥጠው አንተ ልምድ ነው እንዴ? ልማድ ነው እንዴ መሸሽ? ብዙ ጊዜ በሌሉበት ሐሜት ስለምታወራ ነው። አሁን ለምሳሌ ሚል ሰው በሌለበት ሐሜት ስለምታወራ ለምሳሌ እኔ መጽሐፍ ቅዱሳዊ ማስረጃ ማቅረብ ከብዶኝ ሳይ አስወጣችሁት ነው ዘጋችሁት። እሺ በረከቴ በቃ ይቅርታ፣ እኔ ስለሮጥኩኝ ስለፈረጠጥኩ ምናምን በቃ በጣም ይቅርታ። ሌላ ጊዜ ናና እናወራለን። የኔ ተወዳጅ እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆይ። ከረጅም ጊዜ በኋላ መልካም። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ? ወንድማችን ማራናታ ርዕሱ መጀመሪያ አልሰማውም። ርዕሱ ይሄ ነበር እንዴ? አሁን ሰማሁ። ምን ችግር አለው? አሁን ሰማሁ። ሌሎች ልጆች አሏት ብለህ ታምናለህ? ማራናታ ሳታገባ እንዴት ልጅ ይኖራታል? የጠየኩት ጥያቄ ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምናለህ? አገባች ከምለው ነው የሚጀምረው። እኔ ጥያቄ በኋላ ላይ ስናወራ ምንም አንተ የፈለግካቸውን ሀሳቦች ማንሳት ትችላለህ። ማራናታ አንተ የቲክቶክ ፕላትፎርም እያወቀው እንደ አዲስ መቼም እንደ አዲስ ሰው አስቸጋሪ መሆን የለብህም። እኔ ጠየኩ ጥያቄ ልጆች እንዳሉ አታምናለህ ወይንስ አታምናም ነው። እኔም ከምቀርመው እኮ አውርተን ነበር ከዚያ በፊት ማቴዎስ 1:18 ላይ በጣም ብዙ ሰው ነው የሚገባው በየቀኑ ማራናታ ብዙ ጊዜ። ስለዚህ በመጀመሪያ የጠየኩ ጥያቄ እምነትህን ነው። ድንግል ማርያም ሌሎች ልጆች እንዳሉ ታምናለህ ወይስ አታምንም? አዎ አምናለሁ ወይ ደግሞ አያላምንም በሚለው ነው የምንቀጥለው። ኦኬ ርዕሱን እንሄድበታለን፣ ልንወያይ እንችላለን። ግን ርዕሱ የጠየኩህን ጥያቄ በመጀመሪያ ነው የሚሰው ማራናታ። እኔንም አድምጠኛ እንዳደምጥህ አካሄዶች በመጀመሪያ ለጠየኩት ግዴታ አታድርገዋ። ሪፍሌክሱን ግዴታ እንዳታድርገው። እኔ እያልኩ ያለው ምንድን ነው? ለጥያቄ አልመልስም ብዬ አይደለም። በመጀመሪያ ማራናታ በዚህ ጉዳይ ላይ ለምሳሌ እምነት የሌለው ሰው እንዲናገር አንፈቅድም። ባጭሩ ግዴታ ነው። አንተ ባመንክበት ጉዳይ ላይ ማውራት ደግሞ መብት ነው። ነገር ግን ቅድመ ሁኔታው ግን ግዴታ ነው። ስለዚህ አሁን እኔ ላቀረብኩልህ ሀሳብ በመጀመሪያ እምነት፣ ለምሳሌ አንተ በእግዚአብሔር ታምናለህ ወይንስ አታምንም? ማራናታ እሱ ጥያቄ የለውም። ያው ስሜን እያየ ነው ብዙ ጊዜ አውርተናል። ክርስቲያን እንደሆንኩ አውቀ ነው ያስገባኝ። ማራናታ እኔ አሁን የጠየኩህን ጥያቄ ለምንድን ነው በቀጥታ ማትመልሰው? በእግዚአብሔር ታምናለህ ወይስ አታምንም? ማራናታ አማኝ እንደሆንኩ አይተን ያስገባኝ እኮ አልኩህ። በዚህ አውርደህ እንዳታይም ብዬ ነው። በዛ አይደለም ሪኩዌስት ስለላክ ነው ያስገባው እንጂ አሁን አንተ ጊዜ አውርተናል። እናንተ ቆይ እኮ ስላወራ
እኔ ማስመስከሪያ አይደለሁም እኮ ሰዎች በእግዚአብሔር ለማመናቸው ላለማመናቸው ምስክር አይደለሁም። ሰዎች በእግዚአብሔር ታምናላችሁ ሲባሉ ቆይ አዳምጠኝ ፕሊስ። ከፈለገ ጋር ሳውራ አላያችሁኝም እንዲህ ብሎ መልስ የለም። ማራናታ ተው እንጂ። አሁን እኔ የጠየቁ ጥያቄ ግልጽ ነው። ኦኬ በእግዚአብሔር ታምናለህ ወይንስ አታምንም? ባጭሩ ቀላል እኮ ነው። ማራናታ ኦኬ እንደ ሴታፕ ከሆነ ክርስቲያን ነው አምናለሁ። ግን ለጥያቄ የኔንም አድምጠኛ አልጨረስኩኝም። ምንም ነገር አውርቼ ሳልጨርስ ወደ ሌላ ሰብ በእግዚአብሔር ታምናለህ ወይንስ አታምንም ስልህ በቀላሉ አምናለሁ እንዳልክ ሁሉ ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም ስልህ የምፈልገው እምነትህን ነው። ለምንድን ነው ያልመለስክልኝ ብለህ ጠይቀኛ። አልጠይቅህም። ታምናለህ ወይንስ አታምንም ነው። ኦኬ ከዚህ ከማመንና ካለማመን ውጭ ሌላ አይነት ፕሪንሲፕል ያለው ሰው ካለ ለጊዜው አምናት ሬዲ ለማዳመጥ። እምነት ያለውን ሰው ግን አዳምጠዋለሁ። በጉዳዩ ላይ አንድ አቋም ያለው ሰው ኦኬ ጥያቄን በደንብ አዳምጠኝ። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም? ኦኬ ለመጨረሻ ጊዜ ነው ማለት ስለገፋኝና ተጨንቄ ማውራት ስለማልፈልግ የመጨረሻ ጊዜ ነው የምመልስልህ። እኔ ጥያቄው ትክክለኛና ቀጥተኛ ጥያቄ ነው። አዎ አይደለም ብዬ ልመልስልህ እችላለሁ። እኔ እያልኩ ያለው ምንድን ነው የሚቀድመው አለ፣ ያንን አስቀድመ ይሄንን አስከትል እያልኩ ነው። አንተ አሁን አይደለም እሱን አስፈልግም አለ። አሁን እሱን አንተ ብለኸኝ አይደለም ማራናታ። ጠያቂው ማን ነው ማራናታ? አሁን እየጠየቀ ያለው ማን ነው? አንተ ጠያቂ ነህ። ግን ጥያቄው ትክክል ከሆነ እኔ መቃወም እኮ እችላለሁ። ኧረ በጌታ እባክህን አዳምጠኝ ማራናታ። ተው እንጂ አድምጣለሁ። ለምሳሌ ስምህ ማን ነው ስልህ ማን ብለህ ነው የምትመልስልኝ? ተወዳጅ ወንድማችን ስምህ ማን ነው እኔ ብዬ ከጠየቅኩ ያው ፈለገ ነው የምትለኝ። እኔ አንተን ስጠይቅ ማን ነው የምትለኝ? ለምንድን ነው ተቃራኒ የምትሆነው? በጌታ ቀላልም እኮ ስጠይቅ ማን ትለኛለህ? አሁን እኮ በቅነት የኔን ብቻ ስማኝ ስለምትል የሚከብድ ነገር አይደለም። እባክህን እኔ አልከበደኝም። እኔ መልስልሃለሁ እኮ ሪፍሌክስ ሆነ ወንጌል እንደዛ አይደለም። ስምህ ማን ነው? በቃ መልስ ብቻ። ምን ይላል እዚህ ስሜ ምን ይላል እዛ ላይ? እኔ ማንበብ አልችልም እንግሊዝኛ። ስምህ ማን ይባላል? እኔ መረናታ ይላል እዛ ላይ። አንተ እንዲህ ምን አይነት ልዕለ ሲሆን ቀን ነው ዛሬ። እሺ ማራናታ አየህ፣ እኔ ቅን እኮ እያወራሁ ነው። ለምንድን ነው ቅንነት ማለት ነው? ኦይ እባክህን፣ ኧረ ፕሊስ አዳምጠኝ ጌታ ሆይ። ለዚች እንኳን ለትንሿ ነገር ኦኬ፣ ለጥያቄ ስምህን ነው። ለዚች እንኳን ለትንሿ ነገር ምን ያክል ፈርዘር እንደምትሄድ ተመልከት። ተወዳጅ ወንድማችን ማራናታ። ግን ጥያቄው ልክ እንደ ጥያቄነቱ ቀላል ነው። የጠየኩ በቃ ስምህ ማን ነው ስልህ ሀገርህን አይደለም የምትነግረኝ፣ እድሜህን አይደለም የምትነግረኝ፣ ሌላ ምንም አይነት ነገር አይደለም የምትነግረኝ። ስምህ ማን ነው ብዬ ስጠይቅህ የሚቀድም ነገር አለ አትበለኝ። በመጀመሪያ እኔ የጠየቅኩን ጥያቄ መለስልኝ። ከዛ በኋላ ይህንን ስል ሳትጠይቁኝ ቀራችሁ በል። ያ አንተ መብት ነው። በመጀመሪያ የጠየቅኩን ጥያቄ መልስልኝ ወንድማችን። ማለት ወንጌልን የስራ ሁለት ምሳሌ ሰጥቻለሁ። ቆይ ማራናታ በቃ አሁን የልጅ ጨዋታ እናደርገው። ማራናታ አንተ ለሶሻል ሚዲያ እኮ አዲስ አይደለህም እኮ ማራናታ። እንዴ ከአንድም ሁለት ጊዜ እኮ በተለያዩ ሀሳቦች ላይ በፍቅር እንዲህ አይነት ባህሪ የት እንደመጣ እግዚአብሔር ይወቀው። ስለ እውነት በባህሪ አይደለም እኔ ያልኩህ ያለ ልትሰማኝ አልፈለግኩም። እኔ መስማት መፈለግ አለመፈለግ አይደለም፣ ላዳምጥ ፈልጌ ነው ያስገባው። ላዳምጥ ግን ሳስገባ በመጀመሪያ እኔ የጠየቅኩን ጥያቄ መመለስ አለብህ። የጠየቅኩ ስምህን ከሆነ ስምህን ነው የምትነግረኝ። ለምንድን ነው ወረዳህን የምትነግረኝ? ምን ያደርግልኛል? እኔ ወረዳ በቃ እኔ ነኝ ጠያቂው። እኔ ስለጠየቅኩ ጥያቄ ነው የምትመልሰው። በቃ ስምህን ጠይቄያለሁ፣ ስምህን ትመልሳለህ። ስለ ወረዳ ስታወራ ከአይምሮ አይደለህም ወይ ጤነኛ አይደለህም ወይ ልልህ እችላለሁ። እኔ እኮ ጥያቄን አስተካክል ነው ያልኩህ እኮ። ጥያቄውን አስተካክል ነው ያልኩህ እኔ አላስተካክልም። አንተ ጥያቄውን አስተካክል አታስተካክል የሚል ሰጠበ ውስጥ አትግባ። ስም ማን ነው ስለ ጥያቄ አስተካክል አትበለኝ። ወንጌል እኮ የእስራት እኮ የነፃነት እኮ ነው። ስታወራ ነፃ ስትሆን እኔንም ነፃ አድርገኝ። እኔ መች አሰርኩ? እስቲ እኔ መልስላለሁ። አድርገኛው አንድ ሰከንድ ብቻ። እኔ ቆይ እስቲ ጥያቄ ጠይቀኝ። እስቲ አጭር መልስ።
ልመልስልህ። እስኪ ጥያቄ ጠይቅ የምትፈልገው አጭር ጥያቄ አጭር መልስ መልሼ ላሳየህ። እኔ አጭር ጥያቄ ልጠይቅህ። ማርያም አግብታለች? ማርያም አግብታለች የሚል ትምህርት የለም መጽሐፍ ቅዱስ ላይ። ስለዚህ አገባች ብለን እኛ ክርስቲያኖች አናምንም። ይሲ እንደዚህ ይመለሳል። አሁን ጥያቄን አስተካከል አላልኩም። ማራናታ ይሲ በቃ የፈለገ ሀሳብ አንሳ አንተ። ኧረ እባክህን እሱ ነው አሁን ያለ። ቆይ አዳምጠኝ እባክህን፣ ተረጋግተህ አዳምጠኝ። ማራናታ ምን ሆነህ ነው? ጌታ ሆይ ይኸውልህ፣ አንተ ጥያቄ ስጠይቅ ጥያቄን አስተካክለው። ጥያቄ እንዴት እንደዚህ ታደርጋለህ? ምን አይነት ጥያቄ ነው አልልህም። በቃ እኔ ልመልስልህ ነው አይደል? አጭር መልስ። አንተ አጭር ጥያቄ ታነሳለህ። ጥያቄን መልሼ አሳየውክ። አሁን እኔም የጠየቅኩህ አጭር ጥያቄ ነው። እሺ አሁን ወደ እኔ ጥያቄ እንመጣለን። አንተ ጥያቄ ጠይቀህ እኔ መልሼ አሳይቼሃለሁ። እኔ 2 ጊዜ ጥያቄ ጠይቄ ምሳሌ ሰጠውክ እንዲገባክ ብዬ። በእግዚአብሔር ታምናለህ ወይስ አታምንም ስለ አምናለሁ ብለኸኛል። ስምህ ማን ነው ስለ ማራናታ ብለኸኛል። ልክ እንደዚህ ባጭሩ ነው የምትመልሰው። በቃ እኔ አሁን ልክ ስጠይቀኝ ጥያቄ አስተካከል አታስተካከል እንዳላልኩ ሁሉ አንተም ልክ ስጠይቅ በቀጥታ ነው የምትመልሰው። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም? ማራናታ። እሺ ፈለገ፣ ብዙ ታገልክ እና ደከምክ። መልስ። ኦኬ አላት። ማስረጃዎችን አውጥቼ በቃ መለስክልኝ። አላት። በቃ አሁን ለጥያቄ መልስ መለስክ። ጎበዝ ልጅ። ከዚህ በኋላም ልክ ስንቀጥል ማራናታ ልክ እንደዚህ ነው የምታደርገው። እሺ ዙሪያ ጥምጥም እንዳትሄድ። እኔ እንደዛ የምመች ሰው አይደለሁም። ነገር ግን ምንድን ነው የምታደርገው? ለራስህ አመቻችተህ የማትጠበቃ ሰውን ምንድን ነው ያመቻቸውት? የምናወራው እኮ ባይብል እኮ ነው ብራዘር። መጽሐፍ ለራስህ አትበላ። ለራስህ አትበላ። የሰዎችን ኦፒኒየን ስማ። ላደምጠን ያስገባው። ኧረ እባክህን አትቸኩል። እኔ ማወራው ሌላ፣ አንተ የምታወራው ሌላ። እኔ ምን እያልኩ ነው ያለሁት? ስለ እኔ ሀሳብ አውራልኝ አይደለም ያልኩ። ለምጠይቅ ጥያቄ ግን ቀጥተኛ የሆነ መልስ ስጠኝ። ስምን ስጠይቅህ ቀበሌን እንደማትናገር ሁሉ እኔም ደግሞ ለምጠይቅ ጥያቄ ሌላ አይነት ወረዳ ነክ የሆኑ መልሶችን እንዳትመልስ። አጭር እና ግልጽ። በጣም ጥሩ። ሁላችሁም እዚህ ውስጥ ያላችሁ ቶች ወንድሞች አዳምጡ። ድንግል ማርያም ሌሎች ልጆች አሏት ወይንስ የላትም ብዬ ስጠይቀው አሏት ብሎኛል። እሺ እንዳላት የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? እሺ 5 ደቂቃ ስጠኝ። ሌሎች ሰዎች አውራ፣ ማስረጃዎችን ሰብስቤ ልስጥ። ማሰጠኝ ከሆነ በመናገር ደረጃ ከሆነ 5 ደቂቃ አልሰጥህም። ጥቅስ በመፈለግ ደረጃ ከሆነ ግን እሰጥሃለሁ። ጥቅሶችን ላምጣልህ እያልኩ እኮ ነው። በቃ ችግር ላምጣልህ። በዚህ አጋጣሚ ኮሜንት ሴክሽን ላይ በራሱ ስም እንዴት ማህበር ይሰይማል የሚል ኮሜንት አየሁ። ክርስቲያኖች ፈለገ አትናቴዎስ የሚለው ስም የኔ ስም አይደለም። ባይዘዌ የኔ ስም ፈለገ አትናቴዎስ አይደለም። እኔ ስሜ እስጢፋኖስ እባላለሁ። ለማታውቁኝ ሰዎች ስጢፍ ማለት ትችላላችሁ። ፈለገ አትናቴዎስ የኛ ዓላማችን የኛ ህልማችን መጠሪያ ስም ነው። የቅዱስ አትናቴዎስን ፈለግ መከተል ማለት ነው። ቅዱስ አትናቴዎስ ማን ነበረ? ምንድን ያደረገው? የቤት ስራውን ለእናንተ እንሰጣለን። ስለዚህ ያው የኛ ትልቁ ዓላማ በዚህ ዘመን ያሉ እያንዳንዱ ወጣት የሆኑ ክርስቲያኖች ወንድሞች የቅዱስ አትናቴዎስን ፈለግ ተከትለው እውነታቸውን እንዲያቅቡ ነው እና ፕሊስ እባካችሁ በዚህ ልክ ጨለምተኛ አትሁኑ። እንዲህ አይነት ነገር የትኛውም ክርስቲያን አይሰራም። እሺ ዊ አር ናት ፕሮቴስታንት። ሞቲ ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ፕሮቴስታንት የትኛው ቤተ እምነት ማለት ምን ማለት ነው? ማለት ራሱ ከየትኛው ቤተ እምነት ነው? ፕሮቴስታንት አንድ ቤተ እምነት ነው እንዴ? ታዲያ ስንት ነው? ኦርቶዶክስ ስንት አለ? እሺ ሞቲ፣ በመጀመሪያ ስምክ ነው አይደለ? ሞቲ ነው አይደል? እሺ ምን ማለት ነው ሞቲ? ኪንግ ማለት ነው። እሺ በቃ ንጉሱ ብዬ ልጥራ እንዲቀለኝ። ንጉሱ ፕሮቴስታንቲዝም አንድ ቤተ እምነት አይደለም። ፕሮቴስታንቲዝም ተብለው የሚጠሩ ግን ቤተ እምነቶች አሉ። ለምሳሌ አንድ ምሳሌ ልስጥ። ዌብሳይት ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት
ህብረት ብለህ ሰርች ታደርግና በውስጡ የሚካተቱ ቤተ እምነቶችን መመልከት ትችላለህ። ቢያንስ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንኳን በሚለው ካውንስል ውስጥ የሚካተቱ አባል ቤተ እምነቶች ተብሎ የተቀመጡ ማየት ትችላለህ ንጉሱ። እና በጣም ብዙ ናቸው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ አማኑኤል ህብረት፣ አማኑኤል ባፕቲስት፣ ወንድማማቾች ሁሉ የሚባል ቤተ እምነት አለ። ዊነርስ ቻፕል፣ 7000 ምርጦቹ፣ ክብረ ጽዮን ምናምን የሚባሉ ቤተ እምነቶች አሉ። የጠየቅኩ ያንን ነው። አንተ እስከ የትኛው ቤተ እምነት ነህ ብዬ ማለት ነው። ማለት ይሄንን ለምንድን ነው ፈለግከው? እኮ እኔ እኮ የገባው በትምህርት ስለምትለያዩ ያንተን ጥያቄ ለመመለስ እንጂ በትምህርት ስለምትለያዩ ትምህርትን ለይቼ ማውራት ስለፈለኩኝ እኛ እንደዚያ እሺ፣ ቤተ እምነት እንደዚያ አንልም። አንተ ባጭሩ ቤተ እምነትን የምትናገር ከሆነ ትናገራለህ፣ ካልሆነ በጌታ ሰላም ታች ትወርዳለህ። አለቀ። በግድኛ ቤተ እምነትን ተናገር አንልህም። ካፈርክበት መብት ነው። ካልሆነ የምታምንበት ጉዳይ ከሆነ ግን መናገር አልሰጥም ማለት ነው። ምን አልከኝ? ካልሆነ መልስ አትወስድም ማለት ነው። ሞቲ አቤት ወንድማችን፣ አቤት አቤት። በህይወት ደስተኛ ነህ? በጣም እሺ። ታዲያ እኔን ቀን ለምንድን ነው የምታበላሽ? እኔን ምሽት እኔ በሰላም እንዳደር አትፈልግም? ምንድን ነው የጠየቁት ጥያቄ ንጉሱ ወይም ደግሞ ሞቲ ወንድማችን ወይም ንጉሱ ወንድማችን? ጥያቄ ማርያም ልጅ ለምሳሌ ተጠምቀሃል? በክርስቶስ አምነህ ተጠምቀሃል ነው አይደለም? ጥያቄ አለ ብዬ እኮ በክርስቶስ አምነህ ተጠምቀሃል? አዎ ጌታዬ ሆይ፣ በክርስቶስ አምነህ ተጠምቀሃል? የት ነው የተጠመቀው? ማለት ተምሬ ነው። መጽሐፍ ቅዱስ ተምሬ ነው። እኔ አሁን እንዴት ነው የተጠመቀው ብዬ ነው የጠየቁ። የት ነው የተጠመቀው ንጉሱ? ማልታቲ ጉርባዩ የት ነው ማለት? እሺ ኦሮሚያ ጅማ እኮ ምን እኮ የትኛው ቤተክርስቲያን ተጠመቀ? ቦታ ነው የፈለግከው? ቤተክርስቲያኑን የፈለግኩት። የት ቤተክርስቲያን ተጠመቅ? ለምንድን ነው? ቆይ እሱ አሁን ሊነግር ይችላል። እኔ አሁን ምን እኮ አትነግረኝም? ዋና ጥያቄ እኮ አይደለም እኮ ጌታ። ሁላችሁም ለእለስ እያላችሁ ጻፉ ኮሜንት ላይ። ወይኔ ጂሰስ እንዴ ንጉሱ ፈለገ። አቤት አለው። የት ቤተክርስቲያን የተጠመቀው? ለምንድን ነው ጠየቅከው? ይሄንን አትጠይቅ። ወደ ጥያቄው ብንገባ አይሻልም? ንጉሱ አቤት። እስቲ አንዴ ለእለስ በል እስቲ ማለት ለእለስ በል እስቲ ምን ማለት ነው? እሱ ደግሞ ቤተ እምነት የለህም ወይ ማለት ነው? አይደለም። እኔ እኮ ማርያም ልጅ ያላት ብዬ ነው አይደለም የገባው። ለምን ይሄንን አትጠይቅም? እኔ ምን ብለን የገባው አላልኩም ንጉሱ። ኤቪደንሱን እሰጣለሁ። እኔ እሺ እኮ ተመለስ። እኔ ጌታዬ፣ እኔ ዛሬ ምን ሲያቀልጠኝ ዱላ እንደከፈትኩ እኔ ትነግረኛለህ፣ እሱን አትነግረኝም መች አልኩ። የት ቤተክርስቲያን የተጠመቀው? እሱን ጠይቃ ወደ ሌላ ቤተክርስቲያን ታፍራለህ። አሁን ይሄንን ሰዓት ይሄንን ጊዜ አንተ እኮ ነው ማለት ንጉሱ በቤተክርስቲያን ታፍራለህ? አቤት። በቤተክርስቲያን ታፍራለህ? በቃ ማታፈር እኮ እኛ ስለ ቤተክርስቲያን አይደለም እኮ እኛ ጉዳይ እኮ ስለ ክርስቶስ ጥያቄ ስለ ቤተክርስቲያን ነው። ፕሮቴስታንት ምናምን የሚባል አንተ እኔ ጠየቅኩ ስለ ቤተክርስቲያን ነው። እኔ ጠየቅኩ ስለ ቤተክርስቲያን። የት ቤተክርስቲያን የተጠመቀው? ማታፈር ከሆነ ንገረኝ። በቃ በቤተክርስቲያን ማታፈር ከሆነ ደፈር ብሎ ምን አይደለማ። ዋና ጥያቄ ይሄ አይደለም። የኔ አባት መካነ ኢየሱስ ነው ወይስ ደግሞ ሙሉ ወንጌል ሌላ ጊዜ ይችላል? ይሄ አይደለም። ሌላ ጊዜ እናወራለን። እንወዳለን። እሺ፣ ሰላም እንወለን። ሰላም ደረልን። ቾሽ እኔ አልሳደብም። አብሽር ነጋት አረኛ ማንሳደብም። እንወዳለን። ነጋቲ ኦቦሌሶ ነጋ ቡልቴ እንዴት አደራችሁ ነው ለካሱ ነገር። ደህና ደር እንዴት ነበር የሚባለው? እሺ
እሺ ፕሮፌት ሰላም ለእናንተ ይሁን። እንዴት ናችሁ? ፕሮፌት እንዴት አሉ? እንኳን ደህና መጡ። እግዚአብሔር ይመስገን ደህና ነህ? እዚህ ቤት ላይ ያላችሁ ሁላችሁ ሰላም ለእናንተ ይሁን። እንኳን ደህና መጡ ፕሮፌት። ከየት ቤተ እምነት ነው የመጡት? 5-10 ደቂቃ አብሬያችሁ ላሳልፍና ከዛ እግዚአብሔር ካለ ወደፊት ደግሞ እናወራለን። ግን እኔ የመጣሁት ከኢሜጅ ኦፍ ክራይስት ቸርች ነው፣ ፔንቴኮስታል አማኞች ከዛ ቸርች ነው የመጣሁት። በጣም ጥሩ። ድንግል ማርያም ልጆች አሏት ብለው ያምናሉ ፕሮፌት? አዎ አሏት። እርግጠኛ ነዎት ፕሮፌት? በጣም ብዙ ቦታ ላይ መጽሐፍ ቅዱሳችን ያወራል። ስፔሻሊ ወንጌላት ላይ ዮሐንስ ወንጌል ላይ፣ ሉቃስ ወንጌል ላይ ቅድምም እየጻፍኩልህ ነበር። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ የእናንተንም መጽሐፍ የኛንም መጽሐፍ ማየት ትችላለህ። እዛ ላይ ስፔሲፊክሊ ከዚህም ነገር በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ይላል። ኮፒ ፔስት ላድርግልህ የምችል ይመስለኛል። እንደዚህ ብዙ ቦታ አለ። ኦልሞስት ጊዜ ይፈጅብናል እንጂ ብዙ ቦታ ላወጣልህ ይችላል። እሺ ፕሮፌት በጣም ጥሩ። እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣና አብረን እያነበብን እንመልከት። የትኛው ክፍል ላይ ነው ድንግል ማርያም ልጆች እንዳሏት የሚናገረው? እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣ። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ አለ። እሺ ምን ይላል ፕሮፌት? እኔ አነብልዎታለሁ። ሉቃስ 8:19 ላይ ይህን ክፍል ያው ላንብብልዎት። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ነው ያለው። ክፍሉ እንደዚህ ይላል። ከዚህም በኋላ እናቱና ወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። ከዚያም ጥቂት ቀን ኖሩ ይላል። ኦኬ ወንድሞቹ የሚለውን ሀሳብ ነው ያነሱልን ይመስለኛል። አይ ቲንክ በጣም ጥሩ። እሺ እናመሰግናለን ፕሮፌት። ይሄ ክፍል ድንግል ማርያም ልጆች እንዳላት የሚናገር ክፍል አይደለም። ምናልባት እርስዎ ግን ከሰጡን ጥቅስ አንጻር ወንድሞቹ የሚል ቃል አለ። ወንድሞቹ ስላለ ልክ እንደ ክርስቶስ ከድንግል ማርያም የተወለዱ ሊሆኑ ይችላሉ የሚል ሀሳብ ነው አይ ቲንክ እየሰጡን ያሉት። ለእኛ ለክርስቲያኖች በነገራችን ላይ ወንድሞቹ የሚል ቃል ጆሮአችንን ቆርቁሮ አያውቅም ፕሮፌት። ጆሮአችንን ቆርቁሮ አያውቅም። ለምንድን ካልን ፕሮፌት እባክዎ ይመለሱ ወደ ላይ፣ አለበለዚያ ያስወርዶታል። ትንሽ አስቸጋሪ ነው። መጽሐፍ ቅዱስ ከሆነ እኔ ስለያዝኩኝ ስል ካወጣለሁ ቶለው ወደ ቀድሞ ነገር እንመለስ ፕሮፌት። የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እንደዚህ ይላል፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም ነውና ብሎ እንደተናገረ እንመለከታለን። በመጽሐፍ ቅዱስ ላይ የጌታችን የኢየሱስ ክርስቶስ ወንድሞች ተብለው የተጠሩ በጣም ብዙ አሉ እና ወንድሞቹ ተብለው መጠራታቸው ለእኛ አይቆረቆረንም። ምክንያቱም ጌታችን ኢየሱስ ክርስቶስ እንዳለው የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። የአባቴን ፈቃድ የሚፈጽም ሁሉ እርሱ እህቴ ነው ብሎ ተናግሯል። ስለዚህ የጌታችን የኢየሱስ ክርስቶስ እህቶች፣ የጌታችን የኢየሱስ ክርስቶስ ወንድሞች ተብለው መጠራታቸው ለእኛ ለጆሮ የሚቆረቆር ነገር አይደለም። ለመጽሐፍ ቅዱስም አዲስ ነገር አይደለም። ወንድሞቼ ይለን ዘንድ ራሱ አላፈረበንም አይደለም የሚለው ቃሉ። ወንድሞቹ ተብለው የተጠሩ አሉ። ፕሮፌት እርሶ እንደሚያውቁት በመጽሐፍ ቅዱስ ላይ በጣም ብዙ የተጠሩ አሉ ወንድሞቹ ተብለው። የኔ ጥያቄውን ወንድሞቹ ተብለው የተጠሩ አሉ ወይንስ የሉም ማለት ነው? መጽሐፍ ቅዱስን ገልጠን ድንግል ማርያም ሌሎች ልጆች አሏት ወይንስ የሏትም የሚል ሀሳብ ነው። ስለዚህ ከዚህ በኋላ ወንድሞቹ የሚል ጥቅስ አናወጣም። ለምን? ቅድም እንዳየነው ክርስቶስ እንደተናገረው የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ስለተናገረ ማለት ነው። እሺ በጣም ወንደርፉል። ሀሳብን አጌንስት አልሆንም፣ ግን መጽሐፍ ቅዱስ ገልጠን ስለምናወራ መጽሐፍ ቅዱስ ሲናገር እንድትሰማ ይፈልጋለሁ። 2 ወይ 3 ደቂቃ ከእውቀት በጎነት ይቀድማል ስለሚል ለመሸናነፍ ወይም ደግሞ የኔን እውነት አንተ ጋር ለማስገባት ያንተን እውነት ለማስገባት ካወራን ነው ብዙ ሰው ማይግባባው። እውነትን እንደ እግዚአብሔር ቃል ለመነጋገር እኔ ማምነው አንተ የምታምነው ብለን ለመጠጋጋት ሲሆን ምን ይሆናል? ዲስከሽናችን ፍሪ ይሆናል። ኢሞሽን አይኖረውም፣ ንዴት አይኖረውም። ጆይፉል የሆነ ኮንቨርሴሽን ይኖረናል። ስለዚህ ያንተን የኔን እውነት አንተ ውስጥ ለማስገባት እና ያንተን እውነት እኔ ውስጥ ለማስገባት ከሆነ ነው
ኮንቨርሴሽናችን ስትሮንግ የሚሆነው። በጣም ሰምቻለሁ። ጌታ ኢየሱስ ይባርከ። እዚህ ላይቭ ላይ ያላችሁ ሰዎች ሁላችሁም አንተ የጠቀስከውን ጥቅስ ላውጣልህና ሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለው ነው። ሄርሜኔቲክስ የሚባል ነገር አለ። መጽሐፉን ሙሉን ስንፈታው አውዱን ምንፈታበት ፍቺ አለ። አንተ ያልከውን ቃል ብቻ ላውጣልህና ከአንተ ቃል ብቻ ልነሳ። አውጣልኝ። ሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ አውጣልኝና አንተ እንድታነበው ሰዎች አንተ የጠቀስከውንና ከላይ ደግሞ 19ና አንተ የጠቀስከው 21 ላይ ነው። ሉቃስ ወንጌል ምዕራፍ 8 ከ21 ጀምሮ ነው አንተ የጠቀስከው። እኔ ማነሳለህ ደግሞ እመቤታችን ማርያም ልጆች አሏት ብሎ የሚያስተምረው መጽሐፍ ቅዱስ ወይም ደግሞ የሚገልጸው ብዙ ቦታዎች ነው። 19ን ያዝልኝ። ሉቃስ ወንጌል ምዕራፍ 8 ቁጥር 19ን አንዴ አንብብልኝ። ሉቃስ ወንጌል ምዕራፍ 8 19 አንተ ያወራው 21 ነው። እሺ 19 አንብብልኝ። ሉቃስ ወንጌል ምዕራፍ 8 21 አይደለም ግን ላንብብልህ። ሉቃስ ወንጌል ምዕራፍ እዛ ላይ ነው ቁጥር 19 ምን ይላል? እናቱና ወንድሞቹ እርሱ ወዳለበት መጡ ይላል። ከሕዝቡም ብዛት የተነሳ ሊያገኙት አልተቻላቸውም ይላል። ይሄ የሚያወራው እናቱና ወንድሞቹ ወደ እርሱ መጡ which is biological። ከዛ ወንድሞቹ የሚለውን ኢየሱስ ያወራውን ቃል ደግሞ 21 ላይ ያወርድልሃለሁ። ኢየሱስም መለሰና እንዲህ አላቸው፣ እናትህና ወንድሞቼ ሊያዩህ ወደዋል፣ ወደ ውጭ ቆመዋል ብለው ነገሩት። እነማ there is someone እዛ አራውንድ ያሉ ሰዎች የኢየሱስን እናትና ወንድሞቹን የሚያውቁ ቁጥር 20 ላይ ነው ይሄ ቃል ያለው። ይኸውልህ እናትህና ወንድሞቼ ሊያዩህ ወደው በውጭ ቆመዋል ብለው ነገሩት። ሚኒንግ የኢየሱስ ክርስቶስ አገልግሎት ከቤተሰብ ሙቭ ስለሚያደርግ ስለሚወጣ ቤተሰቡም እንደነሱ እየተከተሉ ያለበት ቦታ ላይ ስለሚያስተምር ስለሚንቀሳቀስ ፎሎ የሚያደርጉት እዛ ጋር ነው። 21 ላይ እንምጣና 21 ላይ እርሱም አላቸው ጌታ ኢየሱስ ክርስቶስ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ ናቸው አላቸው። አንተ ያነሳው ሐሳብ 21 ነው። ምን ማለት ነው? ኢቭን ልመጣልህ እችላለሁ። እኔ ለምሳሌ እግዚአብሔር በሰጠኝ አደራ በሰጠኝ ቤተክርስቲያን ውስጥ የማገለግልበት መልእክት ሮሜ 8:29 ላይ ያለው ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ሚላለ ሮሜ 8:29 ላይ ቅድም ያልከው ምን ማለት ነው? ኢየሱስ ክርስቶስን በእውነትና በመንፈስ የሚከተሉ ወይም ደግሞ ዳግም የተወለዱ ከኢየሱስ ክርስቶስ ተከታዮች ወንድሞች ይለዋል። ኢንተርፕሬቴሽኑ ወንድም ተብለናል። እኛ በክርስቶስ የምናምን እኛ ስል እናንተንም ኢንክሉድ እያደረኩ ነው። ኦርቶዶክስ በክርስቶስ አታምንም ብዬ ስለማምን ኦርቶዶክስን በክርስቶስ ታምላለች። ተረዳኝ አይደል? እኛ ስል የኔን ሀሳብ ብቻ አይደለም። ከኔ ጋር ነክ እየሰማሁ እኛ ስል እናንተም በክርስቶስ ስለምታምኑ እኛ በክርስቶስ የሚያምን ሰው ሁሉ ወንድም ነው። ስለዚህ ጌታ ኢየሱስ ክርስቶስም ያወራው ሐዋርያው ጳውሎስም ሮሜ 8:29 ላይ ያነሳው ሐሳብ በክርስቶስ የሚያምኑ እነሱ የልጁን መልክ እንዲመስሉ አስቀድሞ ተወስነዋል። ምን ማለት ነው? ወንድሞች ተብለዋል። ይሄ በክርስቶስ በማመን የሚገኝ ወንድምነት ነው። ባዮሎጂካል ወንድምነት ግን ቁጥር 19 ላይ ሙሉ አፈታቱን ሄርሜኔቲክስ ስለምታቅ ስነ አፈታት ስለምታቅ ሙሉ አውዱን ስታነበው የኢየሱስ ክርስቶስን ሂደት ማየት ትችላለህ። 19 ላይ እናትና ወንድሞቹ የሚለው በኢየሱስ ክርስቶስ ያመኑት አይደለም፣ ወይም ደግሞ የእግዚአብሔርን ቃል የሚያደርጉት አይደለም። ባዮሎጂካሊ እሱን ለማየት የመጡ ናቸው። This is what the Bible says። ባዮሎጂካሊ ኢየሱስን ለማግኘት መጥተው ሊያዩት ይፈልጋሉ። ቆይ አንድ ጊዜ ያው ከዚህ አሁን እስካሁን የሰማኑት ያው እግዚአብሔር ባወቀ ሐሳቡ ትክክል ሆኖ አይደለም ግን ይመስለኛል ከንግግር አንፃር ልክ እንደዚህ አይነት ንግግሮችን ስለለመዱ ጣልቃ ገብቶ እንዳናስቆም በሚል ነው። እሺ ከዚህ በኋላ ግን ምንድነው የምናደርገው? በቀጥታ የመጽሐፍ ቅዱስ ጥቅስን ብቻ አንስተን የምንናገረው። ምን አለ መሰሉት ፕሮፌት፣ አሁን እርሶ ለምሳሌ በሚያገለግሉበት ቸርች ላይ እንዲህ አይነቱን ነገር ቢናገሩ እርግጠኛ ነኝ አሜን የሚል አማኝ ይሆናል። አሁን ግን እያወሩ ያሉት በእምነት ከእርሶ ከሚለዩ ክርስቲያኖች ጋር እና ከኛ ከክርስቲያኖች ጋር ደግሞ ሲያወሩ ለእያንዳንዱ ነገር ማስረጃ ያስፈልጋል። ካልሆነ ግን ባጭሩ ለምሳሌ ለኔ ይቅርታ ለቃል አጠቃቀሚ ፕሮፌት ተረት ነው የሚሆነው ለኔ። ያለምንም ማስረጃ እኔ አምናቱ ኢሞሽናል ግን አንድ ላቋርጠህ አይደለም። እንደዚህ ከሆነ አልሰማህማ። እያከበርኩ ወርዳለሁ። ፕሮፌት አንድ ጊዜ አዳምጡ። እኔ ብቻ ልናገር አይባልም።
ቆይ አንድ ጊዜ አይደለም አሁን መጽሐፍ ቅዱስ አውጣልኝ አልኩህ እኮ ፕሮፌት። እባክዎትን አንድ ጊዜ አዳምጡ። አሁን እኔ ብቻ ልናገርም አይባልም። ቅድም እኮ ረዥም ሰዓት ሲናገሩ እኛ ያደመጥነው ሀሳቡ ትክክል ሆኖ አይደለም። እሺ በጣም ብዙ ስህተቶችን ከመሀል እየሰማን ግን ቆይ ይጨርሱና በኋላ እናወራለን ብለን ነው ጸጥ ያልነው። ከዚህ በኋላ ባለው ግን ውይይት ለክፍሎ ስናደርግ አብረን ስንቀጥል ምንድን ነው የምናደርገው? ለአንድ ሀሳብ ለምናነሳው ሀሳብ ቀጥታ የመጽሐፍ ቅዱስ ማስረጃ ነው የምናነሳው። አሁን መጽሐፍ ቅዱሱ ይናገር። አሁን እኔ እርሶን አስቀምጬ ገርሞታል እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ እያልኩኝ የመጽሐፍ ቅዱስ ጥቅስን ለይምሰል ለምሳሌ ጠቅሼ ግን ማይመስል ነገር ማውራ ከሆነ ባጭሩ ለእርሱም ተረት ነው የሚሆነው። ምንም ነገሩን እሹሩሩ ማለት ስለማያስፈልግ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ ወደ መጽሐፍ ቅዱስ እንገባና የመጽሐፍ ቅዱስ ማስረጃዎችን እናወጣለን። ለምሳሌ እርሶ ባወጡት የመጽሐፍ ቅዱስ ሀሳብ ላይ ባዮሎጂካል የሆኑ ወንድሞች ናቸው የሚል ሀሳብ የለም። ወንድሞቹ ተብሎ እንደተጠሩ ግን ይናገራል መጽሐፍ ቅዱስ። ቀደም እንዳልነው በጣም ሀሳቡ ግልጽ ነው። ብዙ መልፋት የለብንም። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። በቃጭ። ስለዚህ የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይንስ የሉም? አሉ። አሁን እኛ እያወራን ያለንበት ርዕስ የጌታ የኢየሱስ ክርስቶስ ወንድም ተብሎ የተጠሩ አሉ ወይንስ የሉም ብለን አይደለም እያወራን ያለነው። ድንግል ማርያም ልጆች አሏት ወይንስ የሏት ብለን ነው። ለምሳሌ ያክል አንድ አጭር ሲምፕል ነገር ላንሳሉት። ፕሮፌት ለምሳሌ ክርስቶስ የድንግል ማርያም ልጅ ተብሎ ተጠርቶ ያውቃል ወይስ አያውቅም? ተጠርቷል። በጣም ጥሩ። ድንግል ማርያምስ የክርስቶስ ኢየሱስ እናት ተብላ ተጠርታለች ወይስ አልተጠራችም? በትክክል ዴፊኒትሊ። በጣም ጥሩ። ልክ ክርስቶስ የእሷ ልጅ መሆኑን የምናረጋግጠው በመጽሐፍ ቅዱስ ላይ የድንግል ማርያም ልጅ መሆኑ ተረጋግጦ ስለተቀመጠ ነው። ከእንደገና ደግሞ ታሪካዊ ደግሞ ዳራም አለ መጽሐፍ ቅዱስ። ክርስቶስ በቤተልሔም ግርግም እንደተወለደ እያለ ሌሎችን በጣም ብዙ ሀሳቦች ይናገራል መጽሐፍ ቅዱስ። ታሪክ ይዳራል ራሱን ይቻላል። ስለዚህ ምን እናደርጋለን? ከመጽሐፍ ቅዱስ ላይ የድንግል ማርያም ልጆች ተብለው የተጠቀሱ ካሉ በስም ደረጃ የማርያም ልጆች ተብለው የተጠቀሱ ካሉ የመጽሐፍ ቅዱስ ጥቅስ እናነሳና እናውጣለን። ከዛ በኋላ በዛ ማስረጃነት እንቀጥላለን። አሁንም ግን እድል ስሰጡት ወንድሞቹ የሚሉኝ ከሆነ የልጅ ጨዋታ ነው የሚሆነው። ምክንያቱም በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። ኦፍኮርስ ለእኛ ለክርስቲያኖች ለጆሯችንም አይቆረቁረንም፣ ወንድሞቹ እንባል ዘንድም አላፈረብንም። ስለዚህ አዎ በመጽሐፍ ቅዱስ ላይ ወንድሞቹ ተብሎ የተጠሩ አሉ። ሰው ምንድን ነው የምናደርገው? አሁን የማርያም ልጅ ልክ እንደ ክርስቶስ የማርያም ልጆች ተብሎ የተጠቀሱ ካሉ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንገልጣለን፣ ያወጣሉ ማስረጃ። ከዛ በኋላ ብለን እናያለን። ማስረጃ ይስጡኝ። የማርያም ልጅ ተብሎ የተጠቀሱ ጥያቄን በደንብ ያደምጡኝ ይመስለኛል። የማርያም ልጅ ተብሎ የተጠቀሱ ማስረጃ ከመጽሐፍ ቅዱስ አወጣልሃለሁ። እያወጣሁልህ ግን ጥቅሱ ይቅደም። አሁን ፕሮፌት ያው ቅድም ተስማማን አይደል? አሁን ሌላ ሀሳብ አንቀጥልም። ጥቅሱ ይሄማ ምን መሰለህ፣ አንተ ጋር ያለውን እውነት ህዝብ ላይ መጫን ነው የሚሆንብህ። ይሄ which is I don't know እኔ ጋር ያለው ችግር የለውም። እኔ ጋር ያለው እውነት ከሆነ እኮ ህዝብ ላይ ቢጫን ችግር የለውም። የራስን ሀሳብ ግን ሰው ላይ ልጭ ነው ለሚል ሀሳብ ከሆነ ግን ፕሮፌት እኔ ዶሚኔት አድርገን አላልኩኝም። የጠየቅኩት የመጽሐፍ ቅዱስ ማስረጃ ነው። ጥቅስ እያወጣው የራሴን ሀሳብ ልናገር የሚሉ ከሆነ አያስኬድም። አላረኩም አይደለም። ኢሞሽናል ልታደርገኝ ነው ማለት ነው። ሉቃስ ወንጌል መጽሐፍ ቅዱስና ሉቃስ ወንጌል ምዕራፍ 8 19 እስከ 21 ምንድን ነው የሚለው? ይሄንን እንዴት ነው አንተ ኢንተርፕሬት የምታደርገው? እሺ ይሄንን ለህዝብህ ወይ አንተ ለምታስተምረው አንተ ለምታውቀው ቃል ኢንተርፕሬት እንዴት ነው የምታደርገው? ሄርሜኔቲክሱ እንዴት ነው የምትፈታው? ወይም ደግሞ የእናንተ የባይብል አፈታት እንዴት ነው? ከ19 እስከ 21 ያለውን ብቻ ፍታልኝ። እሺ በጣም ጥሩ። ባይዘው እኛ ክርስቲያኖች ነን ፕሮፌት። ሰው ለእንደዚህ አይነት አማኞች በነገራችን ላይ ቤተክርስቲያን ጥርት ያለ ትምህርት አላት። ስለዚህ ከቤተክርስቲያን ውጭ ትምህርት ማንም ሰው በግሉ አይፈታም። እና የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ጀምሮ ያለው ሀሳብ ምንድን ነው የሚለው አነብሎታለሁ። ከዛ በኋላ ይሄን ሀሳብ ራሱ ደግሞ የመጽሐፍ ቅዱስ ማስረጃን አውጥቼ እነግሮታለሁ። በደንብ ያደምጡኝ እሺ። ከዛ በኋላ ክርስቲያኖች በደንብ አዳምጡ። ይሄንን ሀሳብ ካነበብኩላቸው ከገለጥኩላቸው በኋላ ፕሮፌት በቀጥታ አወጣልሃለሁ ያሉትን ጥቅስ ነው የሚያወጡልን። የማርያም ልጆች ተብለው የተጠቀሱ ከመጽሐፍ ቅዱስ ላይ አወጣልሃለሁ ብለውኛል። ቀጥታ ወደ መጽሐፍ ቅዱስ ገብተው የማርያም ልጆች ተብለው የተጠቀሱትን ያወጡልኛል።
ይሄ ክፍል ምንድን ነው የሚለው? የኔ ድርሻ ነው ይሄ የቤት ስራ ሰጥቶኛል ልናገር። የማቴዎስ ወንጌል ምዕራፍ 19 ከቁጥር የሉቃስ ወንጌል ምዕራፍ 8 ከቁጥር 19 እስከ 20 ድረስ እንደዚህ ይላል። እናቱና ወንድሞቹም ወደ እርሱ መጡ፣ ከሕዝቡ ብዛት የተነሳ ሊያገኙት አልተቻላቸው። እናትና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት። እሺ አሁንም ወንድሞቹ የሚል ቃል አለ። እርሱ መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አላቸው ይላል። ኦኬ ሶ በዚህ የመጽሐፍ ቅዱስ ክፍል ላይ እዚህ ጋር ያሉት እንግዳችን ፕሮፌት እና ሌሎች ፕሮቴስታንት የሆኑ እህት ወንድሞቻችንን የሚሉን ትልቁ ሀሳብ ምንድነው ጋይስ? እዚህ ክፍል ላይ ወንድሞቹ የሚል ቃል አለ። ገጸ ንባቡ ላይ ከተመለከታችሁት ወንድሞቹ የሚል ሀሳብ አለ። ስለዚህ ወንድሞቹ የተባለው ልክ እንደ ክርስቶስ ከድንግል ማርያም የተወለዱ ልጆች ስለሆኑ ነው የሚል መላምት ነው። ባይዘው ይሄ መጽሐፍ ቅዱስ ትርጉም አይደለም። እሺ ፕሮቴስታንት የሆናችሁ ወንድሞች በዚህ እንዳትታለሉ። እንዲህ አይነት ሀሳብ መላምት ነው። ያው ገና ለገና ወንድሞቹ ስለተባለ በቃ ወንድሞቹ የተባሉትማ ያው በመላምት ያው ከማርያም በስጋ የተወለዱ ናቸው የሚል ነው። ለእኛ ለክርስቲያኖች ግን እንዲህ አይነት ሀሳብ ግር አይለንም። ለምን? ምክንያቱም የምናምነው በመጽሐፍ ቅዱስ ስለሆነ። ወንድሞቹ የሚለው ሀሳብ ለምንድን ነው ግር የማይለን? ኤርሚ ወደ እኛ ትምጣ። እሺ አይደለም እየመጣህ አታውራ። ያንተን ብቻ ከመጣህ አስቆምሃለሁ። 1100 ሰው ያንተን እውቀት እያስገባህ ገብተህ ወጣ። አባ ገብተህ ወጣ። ምን መሰለህ የእውነት ገብተህ ስለወጣህ እኮ ነው። ጣልቃ ሳይገቡ ግን ያዳምጡ። እሺ በቃ ፕሊስ እባክዎትን አንድ ጊዜ አሁን እርሶ ማስረጃዎችን ያዘጋጁ። ቀጥታ እንደጨረሰ ይሄኛውን ሀሳብ ማስረጃውን ስላዘጋጅ እንደውም ይሄ ይቅር፣ ማስረጃውን ልስጥህ። ማስረጃ ብቻ ልስጥህ። ከዛ በኋላ አንተ ጨርስ። ፕሮፌት ምን ለምን አይረጋብኝ? ፕሮፌትዬ ሁለት ነገር አለኝ ተብሎ እኮ ለዛፍ አይወጣም። አንዴ ይሄንን ሀሳብ አብራራልኝ፣ አንዴ ደግሞ ቆይ እሱን ተውና ቆይ እንደው ማስረጃ ልስጥ። እንደዛ አይሆንም። እድሉን ሰጥቾት ነበር ማስረጃውን መስጠት እየቻሉ ቆይ ሲያብራራልን አሉ። ለአብራራና ከዛ በኋላ እርሱ ደግሞ ማስረጃውን ይሰጡናል። ሁላችሁም አዳምጡ። የማቴዎስ ወንጌል ይህንን ጥቅስ ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንት የሆናችሁ ቶች ወንድሞች፣ ክርስቲያን የሆናችሁ ቶች ወንድሞች መጽሐፍ ቅዱሳችሁ የማቴዎስ ወንጌል ምዕራፍ 12ን ትገልጡና ቁጥር 50 ታነቡታላችሁ። ክርስቶስ እዚህ ክፍል ላይ ምንድነው የሚለው ስንል ክርስቶስ እዚህ ክፍል ላይ የአባቴን ፈቃድ የሚፈጽም ሁሉ አስምሩበት። የማንን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው አለ። የአባቱን ፈቃድ የሚፈጽሙት እነማን ናቸው ስንል ለምሳሌ ያክል የዮሐንስ ወንጌል ምዕራፍ 15 ትገልጣላችሁ። ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ እኔ እውነተኛ የወይን ግንድ ነኝ ይላል፣ ገበሬውም ደግሞ አባቴ ነው። ከዛ ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ አብሶ እንዲያፈራ ያጠረዋል አለ። በክርስቶስ አምኖ መልካም ፍሬ የሚያፈራው ሁሉ እርሱ መልካም የሆነ ፍሬ ነው። የክርስቶስ ኢየሱስ አባትም ደግሞ አብዝቶ እንደፊያረ የሚያጠረው ፍሬ ነው። እናም ክርስቶስ ልክ እንዲህ አይነቱን ፍሬ በአጠቃላይ የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናገረ። ስለዚህ በመጽሐፍ ቅዱስ ላይ ወንድሞቹ ተብሎ የተቀመጠው ሀሳብ ለእኛ ለክርስቲያኖች ግር የሚለን አይደለም። ለምን? ምክንያቱም ክርስቶስ ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው ብሏል? ወንድሜ ነው ብሏል። አሁን ትልቁ ኮንሰፕት ወንድሞቹ የሚል አይደለም። የማርያም ልጅ ተብሎ የተጠቀሰው እኛ ብለን የምናምነው ክርስቶስ ኢየሱስ ነው። ፕሮፌት ደግሞ አዲስ ሀሳብ አምጥተውልናል። የማርያም ልጆች ተብሎ የተጠቀሱ አሉ፣ ማስረጃ እሰጣለሁ ብለውናል። ማስረጃዎትን ይስጡን። ምን ላይ እናውጣ ፕሮፌት? እሺ ይህንን እንደውም አሁን ያነሳነውን ሀሳብ የሚጠቀልልን የሚዘጋልን ማቴዎስ ወንጌል ምዕራፍ 13 ኤርሚ ነው አይደል ስምህ? አዎ ኤርሚ ነው ስምህ። ኤርሚዬ እኔ ወደ አንተ ሳልደርስ አንተ ወደ እኔ ሳትደርስ እናውራና ከዛ እንጠጋጋለን። በዛ መንፈስ እናውራ። ጋብሌስ ማቴዎስ ወንጌል ምዕራፍ 13 ቁጥር ስንትን እናንብብ? ቁጥር 15 ቁጥር 55 ሶሪ ፔስት ላድርግላችሁ። እሺ ቁጥር 55 ላንብብ ነው ወይስ እስከታች ላንብብ? ቁጥር 55 ሙሉ ቁጥር 55 ጀምሮ ሁላችሁም ላይቭ ላይ ያላችሁ ሰዎች ኮንሽየስ ሁኑና የእግዚአብሔር ሰው የሚያነበውን እናያለን። ኤርሚ የሚያነበውን እናያለን። ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ጀምሮ ላንብበው ፕሮፌት። በጣም በደስታ እሺ እንደዚህ ይላል።
ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ጥበብና ታምራት ይህ ከወዴት አገኘው ብለው እንደተናገሩ ክፍሉ ይናገራል ፕሮፌት። በጣም ፐርፌክት፣ በጣም ፐርፌክት። ከ53 ጀምሮ ስታይ ሊትራሊ ኢየሱስ ክርስቶስ ወደ ተወለደበት ሀገር መጣ፣ ወደ ገዛ ሀገሩ መጣ። ወደ ገዛ ሀገሩ መጥቶ እስከሚደነቁና እስከሚገረሙ ምን ማለት ነው? በተወለደበት ሀገር ተአምራት ማድረግ ጀመረ። ያንን ተአምራት ሲያደርግ የጥበቡን ቃልና የሚያደርገውን ተአምራት መቋቋም ስላልቻሉ ይሄ ሰው አንድ ሰው አልነበረም ወይ? በእኛ መንደር የሚኖር ሰው አይደለም ወይ? የጸራቢው የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል አይደለም ወይ? ወንድሞቹስ ሊትራሊ ስለ ባዮሎጂካል ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ የሚባሉ ወንድሞች አሉ። ኢቭን ይሉና 56 ላይ እህቶቹስ ሁሉ በእኛ ዘንድ አይደሉም ወይ? ይሄን ማነብላችሁ ከኦርቶዶክስ ከጴንጤ መጽሐፍ ቅዱስ ላይ ቢሆን ኦርቶዶክስ ቤተክርስቲያን ላይም ወንጌል ስለምታምን ከእናንተው ከወንጌል ላይ ነው ማምነ። ይሄን ማነበው እህቶቹስ በእኛ ዘንድ አይደሉም ወይ? እንኪያስ ይህንን ከወዴት አገኘው? ተሰናከሉበት ይላል። ምን ማለት ነው? የተወለደበት ሀገር ነው የመጣው። እዛ ሀገር ላይ ወንድሞቹ አሉ። ስማቸውም ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ ይባላል። ኢቭን እህቶቹስ ምክንያቱም አፍተር ክራይስት ጂሰስ ከተወለደ በኋላ እመቤታችን ቅድስት ማርያም የግድ ባል እኮ አላት፣ ሜሬጅ እኮ አላት። መጽሐፍ ቅዱስ ሲናገር በስውር ሊተዋት ወሰነ፣ ግን እንዳትተዋት ቀጥል። ምክንያቱም ከእሷ የሚወለደው የዓለም አዳኝ ነው። ሶ አፍተር ኦል ጃንደረባ ሆኖ አይደለም ኖረው። ዲስ ኢዝ ዋት ዘ ባይብል ሴይስ። መጽሐፍ ቅዱስ የሚናገረው ይሄ ነው። ይሁዳ ይባላል፣ ያዕቆብ ይባላል፣ ዮናስ ይባላል፣ ስምዖን ይባላል። 3 ወንድሞች አሉት። ኢቭን እህቶች ውስጥ በእኛ ዘንድ አይደሉምን? which is ይሄ የሚያወራው ስለ ባዮሎጂካል ወንድምና እህት ነው። ሶ ዴፊኒትሊ ልጆች አሏት፣ ባዮሎጂካሊ ልጆች ወልዳለች። ይሄንን ነው መጽሐፍ ቅዱስ የሚያስተምረው። እሺ፣ በጣም የተሳሳተ ሀሳብ ነው የተናገሩት ፕሮፌት። ማርያም አግብታለች የሚል ሀሳብ ሲናገሩ የሰሙ ይመስለኛል። ግን ይሄንን ሀሳብ እንጨርስና ማስረጃ ይሰጡናል። ያው መጽሐፍ ቅዱስ ስለሆነ የምናወራው ማስረጃ ይሰጡናል። ማስረጃ ነው። አልወለደችም ለምትለው ማስረጃ ነው የምትሰጠኝ። ቆይ አሁን ያነሱት ጥቅስ ነው የምትሰጠኝ። ለምን እንደተሳሳቱ ፕሮፌት ኖ እኔ ጥቅስ ነው የሰጠው። ኖ እዚህ ጋር 100 ጥቅስ ሰጥቻለሁ። 1200 ሰው አለ። አረ ቆይ አዳም ጥቅስ ስጠኝ። እሰጥሃለሁ። እኔ እኮ አለሁ፣ የት ሄዳለሁ? እኔ ያስገባሁት እኔ እኮ አለሁ፣ የት ሄዳለሁ? አንዳንድ ጊዜ ነፃነትም ሲሰጥ እኮ በአግባቡ አትጠቀሙትም። ልክ እኛ በዚህ ልክ አሁን በነገራችን ላይ በጣም የሚገርሙት ሌሎች ፕሮቴስታንት የሆኑ ሰዎች ላይቭ ከፍተው በዚህ ልክ እኔ እንድናገር አይፈቅዱልኝም። እኛ ግን ይህንን መብት ሰጥተኑታል። ፕሮፌት የሌላ ቤተ እምነት አማኝኖት ግን እኛ ጋር መጥተው ከእኛ ሀሳብ የሚቃረን ነገር እንኳን እየተናገሩ መብቱን እየሰጠኑት ነው። እና አንዳንድ ጊዜ እንቻለበት፣ መብቱንም ደግሞ መጠቀም እንቻለበት። ኖ በዚህ አስፈላጊ አይደለም። እኔ ጸጥ ብዬ እንደማደምጡ እርሶም የተወሰነ ደቂቃ ጸጥ ወይ በዛ ማስታወቂያውን እንትን ይበራት አንድ አፍታ ንገራቸውና ቶሎ ከፕሮፌት ጋር እንቀጥል። እኔ ናችሁ ብዙ ደቂቃ አልወስድም። በዚህ በእኔ አካውንት ላይ በጉባኤ ኦርቶዶክሳዊ ወጣትን በተመለከተ የተዘጋጀ ጉባኤ አለ። በፈለገ አትናቴዎስ መንፈሳዊ ማህበር ጥቅምት 6 በገርጂ ሆተ ብርሃን። እዚህ አካውንት ላይ የገባችሁ ቪዲዮውን ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ለሌሎች እንዲዳረስ አድርጉት። ቪዲዮም እየሰራችሁ ጥሩ ቫይራል ካገኛችሁ ሽልማት አለን። ቴንኪዩ፣ አመሰግናለሁ። እሺ አቢላክ ቴንኪዩ በጣም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ ወንድማችን አቢላክ የፖስተው አዲስ ቪዲዮ አለ እና ሁላችሁም የገባችሁ ቪዲዮን ሪፖስት እና ሼር አድርጉለት። እሺ ሁላችሁም ተባበሩት። እሺ እንመለስ። እንግዲህ ፕሮፌት ቅድም የሰጡን የመጽሐፍ ቅዱስ ማስረጃ ሀሳቡ ትክክል ነው። እርስዎ ግን ሀሳቡን ያብራሩበት መንገድ ደግሞ ስህተት ነው ብለኖታል። እኛ የጠየቅነው ጥያቄ ምንድን ነበር? የማርያም ልጆች ተብሎ የተጠቀሱ ካለ አምጥተው ይስጡን ነው። እሺ
አሁን እኔ ሁለት ማስረጃዎችን እሰጥዎታለሁ። አንደኛ መጽሐፍ ቅዱስ ማስረጃ፣ ሁለተኛ ደግሞ ይሄ በእጄ ያስኩት ያው ፕሮፌት ቅድም የኦርቶዶክስም የፕሮቴስታንቱ ምናምን ሲሉ ስለነበር ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። ኦርቶዶክስ የሆነም ካቶሊክ የሆነም ፕሮቴስታንት የሆነም ሁሉ የሚጠቀሙ የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ ነው። ይህንንም ጭምር አንስተን በደንብ አድርጌ አሳዩታለሁ። እርሶ የሳቱት ትልቁ ሀሳብ ምኑ ጋር እንደሆነ ላሳዩት ፕሮፌት። እሺ ጥቅሱ በጥቅስ ደረጃ ትክክል ነው። ከቁጥር 54 ጀምሮ እንደዚህ ይላል። ሁላችሁም አዳምጡ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ ከወዴት አገኘው አሉ። ከዛስ ይህ የጸራቢ ልጅ የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ምን አሉበት ይላል ሐዋርያው ማቴዎስ እዚህ ክፍል ላይ ፕሮፌት። እስቲ ምን ይላል? ቁጥር 56 ቁጥር 56 ተሰናከሉበት ይላል። በጣም ይደንቃል። እሺ ሁለት ሀሳቦችን ላንሳሉት እዚህ ላይ። በመጀመሪያ ይህንን ንግግር የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ናቸው ወይንስ የማያምኑ ናቸው? ፕሮፌት የማያምኑ ናቸው እንጂ። በጣም ይገርማል። እሺ የማያምኑ ናቸው። እሺ ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው የተሰናከሉበት? በክርስቶስ ላይ የሚያደርገውን አለመቀበል ነው መሰና። አሁን በዚህ ጋር ተሰናከሉበት የሚለው ወርድ አንድ በእኛ እጅ ያደገ መሰናከል ምን ማለት ነው ፕሮፌት? ምንም የሚከብድ ነገር ስላልሆነ መሰናከል ምን ማለት ነው? እንቅፋት ከበዳቸው፣ መቀበል ከበዳቸው ሰው ነው ብለው ተሰናከሉበት የሚለው ቃል ባይዘው እንዴት አገኛት ነው ፓፓ ምን መሰለ አባ እንዴት ይህንን ጥበብና ታምራት አገኘው አላለም? ጥያቄ ምልክት አለው ወይስ አለው? ስለዚህ ያ ጥያቄ ነው። አሁን እኔ ጠየቅኩት ሐዋርያው ቅዱስ ማቴዎስ ተሰናከሉበት አለ። መሰናከል ምን ማለት ነው? መሳሳት ማለት ነው። ተሳስቻለሁ ፕሮፌት? ተሳስቻለሁ። ተሰናከሉበት ማለት መቀበል አቃታቸው። እሱን መቀበል አቃታቸው ማለት ነው። መቀበል ማቃት ማለት ለምሳሌ ታምር አድርጉ እሱ ይሄን ማድረግ አይችልም ብሎ መቀበል አቃታቸው ማለት አላመኑበትም ማለት ነው። መሰናከል ማለት ደግሞ መሳሳት ማለት ነው አይደል እንዴ? ፍጹም መዝገበ ቃላቱን አውጣልኝና ትፍታልኝ። ለምን እፈታለታል? ምንም መዝገበ ቃላት መውጣት አይጠበቅብኝም። መሰናከል ምን ማለት ነው? እግዚአብሔር ቃል ነው። እኔ እናንተ እንደፈለግነው አንፈታውማ አባ። ቆይ አዳምጡኝ። መሰናከል ምን ማለት ነው? እርሶ ይንገሩኝ፣ ችግር የለውም። በእርሱ ሀሳብ እንሄዳለን። ምን ማለት ነው መሰናከል? መሰናከል ማለት እሱ የሚያደርገውን ነገር እሱን መቀበል አቃታቸው ነው ፖይንት። ተሰናከሉበት ማለት የሚያደርገውን ተአምራትን አለማመን ነው። እኔ ጠየቁት መሰናከልን ነው። አለማመን ማለት ያን ነገር መቀበል ማቃት፣ ያንን ነገር እንዴት ይሆናል ብሎ በልብ ላይ ማመላለስ፣ እሱ አለማመን ይባላል። መሰናከል ምን ማለት ነው? ተሰናከሉበት የሚለው ራሱ የሚያወራው መዝገበ ቃላቱን አውጣልኝ እንዳስቀጥለ ከፈለግ እርሶ ከአማርኛ አልፈው እኮ ቆይ አንድ ጊዜ አዳምጡኝ። ከአማርኛ አልፈው እኮ እንግሊዘኛውንም ተረድተውት ይኸው ለምሳሌ ስሞትን ሲጽፉ በእንግሊዝኛ አስቀምጦታል። ይሄ በእንግሊዝኛ ላውጣልህ ነው። ቴንክ ዩ። እኔ በእንግሊዝኛው ላውጣልህ ነው መሰናክል የሚለውን ወርድ እስኪ ያውጡልኝ። እንደው በጣም ይደንቃል። ያውጡልኝ መሰናክል የሚለው ቃል አንተ እንዴት እንደፈታው አላውቅም። መዝገበ ቃላት ይዣለሁ ብለህ እኮ እኔ ልትሰጠኝ ነው የመሰለኝ። አሁን እንዳስቀጥለ አንተ መዝገበ ቃላት የአማርኛ ፍቺ ለመስጠት አይደለም። የመጽሐፍ ቅዱስ ሀሳብ በደንብ አጠንክሬ ላሳዩት የፈለግኩት ሀሳብ ስላለ ነው። እሱ ሌላ ጉዳይ ነው። መሰናክል ወይም ደግሞ መሰናከል ለምሳሌ አንድ ወጣት በአንዲት ሴት ላይ ተሰናከለ ከተባለ ምን አለ ማለት ነው? አላመነባትም ነው። ኖ በሰውነቷ ተሰናከለ ሲባል ምን ለማለት ተፈልጎ ነው? ለምሳሌ ፕሮፌት ተሰናከለበት ማለት መቀበል እንዴ? ተሰናከለበት ኢንተርፕሪቴሽኑ ሁለት አይነት ሶስት አይነት ትርጉም ይኖራል። አንድ ወጣት በአንዲት ሴት ገላ ተሰናከለ ሲባል ምን እየተባለ ነው? አይደለም አንተ ምን እየተባለ ነው? አይደለም ምን ማለት ነው? ፕሮፌት አይደለም በዚህ መንገድ ኢንተርፕሬት እያደረግህ ከሆነ ቆይ መሰናከል ምን ማለት ነው? አንድ ወንድ በአንዲት ሴት ገላ ተሰናከለ ከተባለ በገላዋ ምን አለ ማለት ነው?
ቀላል ምሳሌ ነው የሰጠሁት ፕሮፌት፣ ያው እንዲያስታውሱ እርሶ በጣም የስራ ጫና ሊኖርበት ስለሚችል ያው እንዲያስታውሱ እያደረግኩት ነው። ምን አለባት ማለት ነው? ተሰናከለበት ማለት እንቅፋት ሆነበት ነው አይደል? አንተ ኢንተርፕሬቴሽን በሰጠሁት በቃ እንቅፋት ሆነ ማለት ነው። ይሄን መልሶ ተሳሰቱ ማለት ነው የፈለከው። እሺ ማራናታ እናመሰግናለን። ቆይ ፕሮፌት ይመልሱ። ኦኬ ማራናታ ችግር የለውም። ፕሮቴስታንት ወንድማችን ስላሉ እዚህ ጋር ያው እርሶም በእርግጥ ያው ኦርቶዶክስ አይደሉም፣ ግን ችግር የለም። ቆይ ፕሮፌት ይመልሱ። ፕሮፌት መመለስ አይከብዳቸውም። አይ ቲንክ መሳሳት የሚለው ይገዛዋል ወይስ አይገዛውም? ፕሮፌት መሳሳት የሚለው አሁን ተሳሳተባቸው የሚለው ኢንተርፕሬቴሽን አይኖርማ። እንደዚህ አይነት ጉዳይ ይኖራል ወይስ አይኖርም? አይደለም ቃሉ መሰናከል፣ አንድ ወጣት በአንዲት ሴት ገላ ተሰናከለ ከተባለ ምን አለ እያለን ነው? በዛ አሁን አረፍተ ነገር ወርድ የሚገባው ይገሩኝ ኮንቴክስቱ። ፕሮፌት ምን የሚል ቃል እንክተትበት? መሰናከል የሚለው ውስጥ አላመነም አይሆንም። ምክንያቱም አለመመናቸው ለብቻ ጥያቄ ነው። አማርኛው ዊክ ስለሆነ እንደዛ ያወራካል እንጂ ተሰናከለ ማለት እሺ፣ ተሰናከለ ብለህ ብታነበው እኮ ሊቀበሉት አልቻለም ነው የሚለው። የጠየኩት ጥያቄ ብቻ መልሱልኝ አንድ ጊዜ። ተሰናከለ የሚለው መሳሳት ነው ወይንስ አይደለም? መዝገበ ቃላቱን አሁን ነው ካልከኝ በዚህ ቃል መሰረት ልንፈታው ነዋ። የእግዚአብሔርን ቃል ደግሞ እኔ እናንተ በምንፈልገው ከፈታ ነው ችግር አለው። እሺ መሰናከል ምን ማለት ነው ፕሮፌት? ለእርሶ ችግር የለውም። ምን ብለን እናስገባው? አላመኑበትም እና ጥያቄ ነው እንዳይሉ። ለምንድን ቁጥር 57 ላይ በቀላል አማርኛ አላመኑበትም ብሎ ያስቀምጣል። ከላይ ደግሞ ከፍ ብሎ ደግሞ ጥያቄ የሆነውን ክፍል ደግሞ ጥያቄ ምልክት አድርጎ ያስቀምጣል። መሰናከል የሚለውን ቃል ምን ብለን እንፍታው ፕሮፌት? ችግር ኖ ተሰናከሉበት የሚለው ቃል ሊቀበሉት አልቻሉም ነው፣ መቀበል አቃታቸው። እንግሊዝኛ አድርገን እናንብበው። ዊከን እርሶ እንግሊዝኛ ላይ ጎበዝ ስለሆኑ እሺ ኢንሃንስ እሺ ኦፈንደድ ይላል እንግሊዝኛ። ኦፈንደድ ማለት ነው? እሰማሃለሁ እኔ። እሺ ፕሮፌት ኦፈንደድ ምን ማለት ነው? ኦፌንድ አደረጉ ይላል። ኦፌንድ ማለት ኦፌንድ ሆኑ ተናደዱበት ነው። ኦፌንድ አይደለም ግን እንግሊዝኛው የሚለው ኪንግ ጄምስ ኦፌንድ ነው የሚለው። ካልሆነ ይቅርታ። ኦፌንድ ምን ማለት ነው አሉ? ተበሳጩ ማለት ነው። ይገርማል። ወደ ላይቭ ይመለሱ ፕሮፌት። ምናልባት እስቲ እኛን መጣልቃ አስገባን። እስቲ ምን መሰለ ኢቭን እንግሊዝኛ 56ን and his sisters are they not all with us when Hans ነው የሚለው when Hans then those the man all those things እዚህ አይደሉም ወይ? ይህንን ጥበብ እስኬት አገኘው? ተሰናከሉበት የሚለው ቃል ራሱ እንግሊዝኛ ወርድ ላይ ምንም ነገር የለም። ኢቭን ከፈለክ 57 ላይ ምን ይላል? ቁጥር 57 እንግሊዝኛውን ያንብቡት። ከዛ ምን ይላል? and they were offended in him but Jesus said unto them ኦፌንድድ ምን ማለት ነው? በቃ አሁን መቼም እንግሊዝኛ ላይ ጎበዝ ነኝ ብለውኛል። መቼም እኛም ትንሽ እንሞክራለን። እዚህ ላይ መሳሳት የለም። በቃ እንግሊዝኛ ይገዛናል። ኦኬ ኦፌንድድ ምን ማለት ነው? ስንተረጉመው ኦፌንድድ መበሳጨት፣ መናደድ፣ አለም አክሴፕት አለማድረግ ብዙ አይነት እንደ ሴንቴንሱ ናውን ሲሆን ቨርብ ሲሆን ብዙ ነገር ይሄ ሲምፕል እንግሊዝ ችግር የለውም። ፕሮፌት ምን ላደርግ መሰሉት? አውቆ የተኛ ሆነና ነገሩ በየትኛውም ሀሳብ ላይ ያው ሀሳቡን እየሸሹት ስለሆነ ተሰናከሉበት የሚለውን ይተዉት። እሺ ኤርሚ ላግዝ። አንተ ተሰናከሉበት የሚለው ይሰደው። ቆይ አንድ ጊዜ ተሰናከሉበት የሚለውን ተሳሳቱበት በሚለው ይስማማሉ ፕሮፌት? በዛ እንቀጥል። ቶሎ በሉ ሰዓት አይፍጁ ባኮ ፕሮፌት። ወይ አንተ ልትፈታው በምትችለው መንገድ ፈታው። አሁን ተሳሳተ ይቀበላሉ እኮ እንቀበላሉ ይበሉኝና እኔ ቀጥዬ አሳዩታለሁ። እቀበላለሁ ይመለከበል ይላሉ። ይቀበሉታል። ሀሳቡ ልቀጥል ብቀበለው እግዚአብሔርን ቃል እንደፈለኩ ልቀጥል ስላሉ ይልቀጥልሉት። እሺ ተሰናከሉበት የሚለው ተሳሳቱ በሚለው እንቀጥል ብለውኛል። ኦኬ እንቀጥል።
ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው በክርስቶስ ላይ የተሳሳቱት? ምን ብለው እንደተሳሳቱ ንገሩኝ እስቲ። ተሰናከሉበት ሲል ሊቀበሉት አልቻሉም። መሰናክል ሆነባቸው። ምኑ ነው መሰናክል ሆነባቸው? አልቻሉም ማለት አለማመን ነው ፕሮፌት። ሊቀበሉት አልቻሉም ማለት አለማመን ነው። ኦኬ፣ እንዳላመኑ ደግሞ ቁጥር 58 ላይ አስቀምጧል። ቁጥር 57 ቁጥር 58 ላይ አሁን የኔ ጥያቄ ምን ብለው ነው የተሳሳቱበት ነው። በቃ አሁን ይሄንን ሐሳብ ለጊዜው ካልተቀበሉት ምን እናድርግ መሰሉት ፕሮፌት? ለጊዜው በጣም ማለት ግልጽ ነው ሐሳቡ። እዚህ ውስጥ ያሉ ሰዎች በአጠቃላይ እርሱ እየሸሹት ያለውን ጉዳይ ስለተረዳ እኔ ምን ላድርግ መሰሉት? ሐሳቡን ልተው ፕሮፌት ነው መሰናከል ልተው። ቆይ አንድ ጊዜ አዳምጡኝ ፕሮፌት። ልሰማ አልችልም። ኢትስ ኦኬ፣ አንተ መቀጠል ትችላለህ። ምን መሰለህ የኔ አባት፣ አይ ሪስፔክት ዩ ጋድ ብሌስ ዩ። አመሰግናለሁ። የጀመርነውን አልጨረስንም እኮ ፕሮፌት። ጣልቃ የሚገቡ ከሆነ አልጎሪዝሙ በጣም ያመቻል። አሁን እኛ እርሶን ስናስገባ ራሶትን ተቆጣጥረው ነው እንዲገቡ የምንፈልገው። እባክዎ አንድ ጊዜ አዳምጡ ስንል እያዳመጡን፣ ሲያሳብ ይስጡበት ስንል ሀሳብ እየሰጡ፣ ካልሆነ ግን ለምሳሌ እዚህ ሶሻል ሚዲያ ላይ በጣም የሚያስቸግሩ አንዳንድ አስቸጋሪ ሰዎች አሉ። ልክ እንደዛ የሚያስቸግሩ ከሆነ ግን በቻልነው አቅም አይኮትን ሚት እያደረግን እናወራለን። ግን እኛ እንደዛ ማድረግ አንፈልግም። እኔ ምን አልኩኝ? እኔ ምን አልኩኝ? ወደ እኔ አትምጣ ነው አይደለም? ቆይ እሺ፣ በቃ አላስጨርሰህ። እኔ ራሴ ልወርድልህ እችላለሁ። ኖ ካልሰማኝ እኔ ራሴ አልኩኝ። ቆይ እባክዎትን ስሜቶትን ይቆጣጠሩ። እሺ፣ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ክፍል ላይ ቅዱስ ማቴዎስ ተሰናከሉበት የሚለውን ሐሳብ አይ ፕሮፌት እባክዎት ወደ ላይቭ ይመለሱ። እሺ፣ እያዳመጡ ነው። እኛ እንቀጥል። ተሰናከሉበት የሚለውን ሐሳብ አይ እኔ ተሳሳቱ ብዬ አልቀበለውም፣ አማርኛ ትርጉሙ እንደዚህ አይደለም ብለውናል። እሺ፣ አማርኛው ለጊዜው ለአማርኛ ቋንቋ ሊቃኑን ተወውና ይሄንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ናቸው ወይንስ የማያምኑ ናቸው? በቀጥታ መፍታት በምንችለው መልኩ ፈትቼ ላሳዩት። ፕሮፌት ቶሎ ይበሉ እባክዎት። ይሄንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? ፕሮፌት የማያምኑ ሰዎች ናቸው። የማያምኑ ሰዎች ናቸው። በጣም ጥሩ። ትልቁ ችግር የሚፈጠረው እዚህ ጋር ነው። በክርስቶስ የማያምኑ ሰዎች ኢየሱስ ክርስቶስን የማርያም ልጅ ሲሉትና እኛ በክርስቶስ የምናምን ሰዎች ኢየሱስ ክርስቶስን የማርያም ልጅ ስንለው እንለያያለን። ፕሮፌት እዚህ ክፍል ላይ ይህንን ቃል የተናገሩት ሰዎች በአጠቃላይ በክርስቶስ የማያምኑ ሰዎች ናቸው። እነዚህ በክርስቶስ የማያምኑ ሰዎች ሌላ ምን ብለው ስለ ክርስቶስ እንደተናገሩ ማስረጃ ልስጡት። ሲጀመር ፕሮቴስታንቶች ወንድሞች ኦርቶዶክስ ከሆኑ እህት ወንድሞቻችሁ ጋር በመጽሐፍ ቅዱስ የማስረጃ ለማውራት ብላችሁ የሃይማኖት መመስረቻ ያልሆነን ሀሳብ ከመጽሐፍ ቅዱስ አውጥታችሁ እንዳትናገሩ። እሺ፣ ምሳሌ ላስጣችሁ። ለምሳሌ የማርቆስ ወንጌል ምዕራፍ 3 አንድ ጊዜ አንብቡ። በእጆት ከያዙ መጽሐፍ ቅዱስ ካልያዙን ያነብሎታለሁ። የማርቆስ ወንጌል ምዕራፍ 3 ቁጥር 22 ምን ይላል ፕሮፌት? ማርቆስ ወንጌል ምዕራፍ 3 ቁጥር 22 ምን ይላል? በክርስቶስ ያላመኑ ሰዎች ምን እንዳሉ ስሙ። ከኢየሩሳሌም የወረዱ ጻፎች ቦኤልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። በጣም ጥሩ። እሺ፣ ከዛ ጌታችን ኢየሱስ አለ እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርሱም በእርሱ ከተለያየች መንግስት ልትቆም አትችልም። በጣም ጥሩ፣ እናመሰግናለን ፕሮፌት። ኦኬ፣ እዚህ መጽሐፍ ቅዱስ ክፍል ላይ እነዚህ ሰዎች በክርስቶስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች ጌታችን ኢየሱስን ምን አሉት? ቤልዙቤል አለበት አሉ። በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። በክርስቶስ ያላመኑት እነዚህ ሰዎች የተናገሩት ንግግር የመጽሐፍ ቅዱስ ትምህርት መሆን ይችላል ፕሮፌት? ያሉትን ነው የጻፈው እንጂ ትምህርት መሆን አይችልም። ግን ያሉትን ነው የጻፈው። እኔ ያላሉትን ጽፎሃል አላልኩም። መቼም እንግዲህ የክርስቶስ ኢየሱስ ደቀ መዝሙር የሆነው ማርቆስ ሰዎች ያላሉትን በክርስቶስ ላይ አይናገርም። አሁን በደንብ አድርገው ያዳምጡ። ይሄ ተሰናከሉበት ምናምን የሚለውን ሀሳብ አንድ ጊዜ ተውት። እሺ፣ እዚህ ላይ በደንብ ፎከስ ያደርጉ። በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ጽፏል። በቃ መጽሐፍ ቅዱስ የታሪክ ራሱን የቻለ ዳራ ስላለው ማለት ነው። የታሪክ ክፍል አለው። በዚህ የመጽሐፍ ቅዱስ ክፍል ላይ በክርስቶስ ያላመኑ ሰዎች በክርስቶስ ላይ ምን እንዳሉ ተናገረ። ቤልዙቤል አለበት፣ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነዚህ በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት መመስረቻ ይሆናል ወይ? ፕሮፌት የጠየቁትን ይመልሱልኝ። የሃይማኖት መስረቻ አይሆንም፣ መማሪያ ነው። መጽሐፍ ቅዱስ ሁሉ ለትምህርት በጣም ጥሩ።
እንመለስ። ማቴዎስ ወንጌል ምዕራፍ 13 ላይ እነዚህ በክርስቶስ ያላመኑ ሰዎች ናቸው ወይንስ አይደሉም? ኦፍ ኮርስ በክርስቶስ ያላመኑ ሰዎች ናቸው። እንዴት አወቅን? ሁላችሁ በደንብ አዳምጡ እሺ። ቁጥር 58 ላይ ባለማመናቸው ምክንያት ይላል። ምን ባለማለታቸው ምክንያት? ባለማመናቸው ምክንያት በዚያ ብዙ ታምራትን አላደረገም ይላል ጌታችን ኢየሱስ። ስለዚህ እነዚህ የተናገሩት ሰዎች በክርስቶስ ያመኑ ናቸው ወይንስ ያላመኑ ስል በክርስቶስ ያላመኑ ናቸው። በክርስቶስ አለማመናቸው ብቻ ነው ግን ይህንን ሀሳብ እንዳንቀበል የሚያደርገን አይደለም። ሌላም ሀሳብ አለ። ቁጥር 57 ላይ መጽሐፍ ቅዱሳችሁን ሁላችሁን ገልጣችሁ ተመልከቱ። ቁጥር 57 ላይ ምን ይላል መሰላችሁ? ኢየሱስ ግን ይላል ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ስላላከበሩት ማለት ነው። ትክክለኛ ያለ ፕሮፌት ትክክል። እሺ ምን ብለው ነው የንቀት ቃል የተናገሩት ኢየሱስን? እስቲ የትኛው ክፍል ላይ ነው የንቀት ቃል የተናገሩት ክርስቶስን? እንዲህ ብለው ነው የናቁት። በደመለስልኝ በጣም ቆንጆ። የናቁትና ለነሱ ያቃለሉት የመሰሉት መለኮትነቱን ለማክፋፋት እሱ ሰው ነው፣ ወንድሞች አሉት፣ እህቶችም አሉት፣ የጠራቢ ልጅ ነው። ወንድሞቹና እህቶቹ በእኛ ይገኛሉ። ሊቀበሉት አልቻለም፣ የሚያደርገውን ታምራት፣ የሚያስተምረውን ትምህርት። ከዚህ የተነሳ ያቃለሉት እና ሊቀበሉት ያልቻሉት 55 ላይ ያለው ጀምሮ ነው። ከ55 ጀምሮ ይህ የጸራቢ ልጅ አይደለም? ይህ የጸራቢ ልጅ አይደለም? እናቱስ ማርያም ትባል የለም? ወንድሞቹስ ያዕቆብና ዮናስ፣ ስምዖን፣ ይሁዳ አይደለም? እህቶቹስ ሁሉ በእኛ ዘንድ ያሉት አይደሉም? እንኪያስ ይህን ከወዴት አገኘው? ይህን ታምራት፣ ይህን ጥበብ ከየት አገኘው? ለማቃለል የፈለጉትና መለኮትነቱን ለማጥላላት የፈለጉት ወንድም አለው፣ እኛ ጋር ነው ያደገው፣ እኛ ስር ነው ያደገው፣ ቤተሰቡ ከኛ ዘንድ ናቸው፣ ወንድሞቹና እህቶቹ ከኛ ዘንድ ናቸው። ይህንን አይነት ሬቨሌሽን፣ ይህንን አይነት መገለጥ እንዴት ሊያገኝ ይችላል ነው። ሊቀበሉት አልቻሉም። የተሰናከሉበት ሀሳብ ጥያቄው ሳይሆን ከላይ የተናገሩት ሀሳብ አይደለ? ጥያቄው ጥያቄ ነው። ይህን ያክል ጥበብና ታምራት ይህ ከወዴት አገኘ? ጥያቄ ነው። በእርሱ ላይ በትዕቢትና በንቀት በምጸት የተናገሩት ቃል ግን የትኛው ነው ስንል ፕሮፌት እርሶ እንዳሉት ቁጥር 55 ላይ የተናገሩት ነው። በጣም ጥሩ መረዳት ነው ያሉት። እሺ ቁጥር 55 ምን ይላል ፕሮፌት? ደግመን እናንብበው ከኔ ጋር። እንደዚህ ይላል፣ ይህ የጸራቢው ልጅ አይደለምን? ጋይስ ሁላችሁም አዳምጡ። ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 3ን ያነሳ ነው በምክንያት ነው። በክርስቶስ ያላመኑ እነዚህ ሰዎች መጥተው በአጋንንት አለቃ አጋንንትን ያወጣል፣ ቤልዙቤል አለበት ብለው ሲናገሩ የተናገሩት ነገር ስህተት ስለሆነ ራሱ መልስ ሰጠ። ኦኬ በቃ አጋንንትን የሚያወጣ ከሆነ መንግስት እርስ በርሷ ልትጸና አትችልም ብሎ መለሰላቸው። እዚህም ክፍል ላይ ደግሞ የተናገሩት ንግግር የንቀት ስለሆነ ቁጥር 56 ላይ ጌታችን ኢየሱስ እይትከበር ነቢይ በሀገር አለ። ምን ማለት ነው? ነቢይ በገዛ ሀገሩ አይከበርም አላቸው። ለምን? የተናገሩት ንግግር የንቀት ስለሆነ። ይሄንን እንደ ሃይማኖት ማስረጃ ራሱ መስጠት በራሱ ነገራችን ላይ በጣም ስህተት ነው። እሺ ምን ብለው ነው የንቀት ቃል የተናገሩት? ቁጥር 55 በሙሉ ቁጥር 55 በሙሉ ስህተት ነው። በሙሉ እንዴት እንመጣበታለን? አዳምጡ። ይህ የጸራቢው ዮሴፍ ልጅ አይደለምን? አንድ እናቱስ ማርያም ትባል የለምን? ሁለት ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የንቀት ቃል በክርስቶስ ላይ ተናገሩ። በጣም ጥሩ። እሺ ይሄ የተናገሩት የንቀት ቃል ትክክል ነው ወይንስ ስህተት ነው? ፕሮፌት በትምህርት ደረጃ የተናገሩት እነዚህ ቁጥር 55 ላይ ያሉት ሀሳቦች የንቀት ቃሉ ትክክል አይደለም እንጂ የተናገሩት ወይንስ ምን አሉኝ ፕሮፌት? የንቀት ቃሉ ትክክል አይደለም እንጂ የተናገሩት መረጃ እውነት ነው። ሀገሩ ነው ያሳድ የትኛው ነው የንቀት ቃል? ቆይ ለሁለት ይከፋል። መረጃ የንቀት ቃሉ የትኛው ነው? የንቀት ቃል ማለት የሚያደርጋትን ጥበብ ሲያዩ ጸራቢ ነው፣ ኦርዲነሪ ሰው ነው፣ ከኛ ጋር ያደገ ነው፣ እኛ ጋር የዋለ ነው፣ ወንድሞች አሉት፣ እህቶች አሉት፣ ይህንን መገለጥ እንዴት ያመጣል ብለው የንቀት ቃል የተጠቀሙት ከኛ ጋር ያደገ ነው፣ ወንድሞች አሉት፣ እንደዚህ አይነት ጥበብ ሊያገኝ አይችልም። ለምን? ናዝሬት ነው የተወለደው። ናዝሬት ደግሞ መልካም ነገር ይወጣባታል ማትባል ከተማ ናት። ይሄ ሰው እንዴት እንደዚህ አይነት ጥበብ አገኘ ብለው ለማጣጣል የእሱን ትምህርትና የእሱን ንግግር ለማቃለል የተጠቀሙበት ቃል እንጂ መረጃው እውነት ነው። መረጃው ወንድሞች አሉት፣ እህቶች አሉት።
ወደ መረጆቹ እንገባለን። እሺ በጣም ጥሩ። እነዚህ ሰዎች በክርስቶስ ያላመኑ ናቸው ብለናል። ትልቁ ስህተት እዚህ ጋር ነው። ፕሮፌት አሁን ትልቅ ስህተት የሰሩት እዚህ ጋር ነው። የመጀመሪያው ትልቁ ነገር እኔ ምን መሰለህ ስህተት እያልክ አታውራኝ። እንደዛ ካወራኝ እወጣለሁ። ይሄ መብቴ ነው። እኔ ያላመንኩበትን ነገር ለእርሱ እኔ ታዲያ ለምን ከአንተ ጋር why would I waste my time? Why would I waste my time? እንዴ ስህተት ነህ ካልከኝ why would I መቀመጥ መውጣትን let me tell you እኔ እወጣለሁ። እስከዛ እዚህ ውስጥ ላለው ሰው አንዳንድ ሀሳቦችን ልናገር። እዚህ ጋር ማንም አስገድዷችሁ አይደለም የመጣችሁት። ስትመጡ እናንተም ይህ ሀሳብ ስህተት ነው ማለት መብት አላችሁ። ኦኬ እናንተ ማለት አለማለት መብታችሁ ነው። እኛን ግን ማንም ሰው መከልከል አይችልም። ይህ ሀሳብ ትክክል ነው፣ ይህ ሀሳብ ትክክል አይደለም ማለት ፕሮፌት ባጭሩ ከዚህ በኋላ ፈርዘር መሄድ እንደማይችሉ ስለሚያውቁ ራሱ ወጥቷል። ይሄ እንግዲህ የኛ ጥፋት አይሆንም። እሺ እዚህ ክፍል ላይ የንቀት ቃል የትኛው ነው ስላቸው ቁጥር 55 ነው ብለውኛል። እነዚህ ሰዎች በክርስቶስ የሚያምኑ ናቸው ወይንስ አይደሉም ብዬ ስጠይቃቸው አይደሉም ብለውኛል። ከዛ በኋላ የተናገሩት ደግሞ ማስረጃ ትክክል ይላሉ። በዚህ ልክ ሰው እንዴት ይሞኛል ጋይስ? በዚህ ልክ እንዴት ሰው ይታለላል? በመጀመሪያ ደረጃ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ሙሉ በሙሉ ቁጥር 55 ላይ የተናገሩት ሙሉ በሙሉ የተናገሩት ቃል ስህተት ነው። የማርያም ልጅ ያሉት ራሱ ስህተት ነው። እንዴት? በጣም ጥሩ እንመልከት። በመጀመሪያ አንድ ነገር ያዙ። እነዚህ ሰዎች በክርስቶስ ያላመኑ ናቸው። በክርስቶስ ያላመኑ እነዚህ ሰዎች ከክርስቶስ ጋር ያላቸው ትልቁ ችግራቸው ምንድን ነው ስንል፣ አንድ ክርስቶስ የእግዚአብሔር ልጅ መባሉ ልክ ጴጥሮስ እንደመሰከረው አንተ ውእቱ ክርስቶስ ወለ እግዚአብሔር ሕያው መባሉን አይፈልጉትም። ሁለተኛው ትልቁ ነጥብ ደግሞ ከድንግል ማርያም በድንግልና ተጸንሶ በድንግልና የተወለደ ነው የሚለውን ሐሳብም ማመን አይፈልጉም። በቃ በእነሱ አስተሳሰብ ክርስቶስ ሩቅ ብእሲ ነው፣ ሰው ነው፣ ልክ እንደነሱ በሥጋ ፈቃድ የተወለደ ነው፣ ልክ እንደነሱ ተወልዶ ይኖረ ነው። ከዚህ ውጭ የሆነን ሐሳብ ስለ ክርስቶስ መስማት አይፈልጉም። ስለዚህ እነዚህ በክርስቶስ ያላመኑ ሰዎች የጸራቢው የዮሴፍ ልጅ አይደለምን ብለው ተናገሩ። ምን ማለት ነው? በአጭር ቃል ስገልጽላችሁ ቃሉን አወኩሽ ናኩሽ ማለት ነው። አወኩሽ ናኩሽ ክርስቶስን በቃ እናውቀዋለን። እናንተ ለምሳሌ ዲስፔክት ማድረግ የሚፈልግ ሰው ምን ገሌና አውቀው የለ እንዴ? ኧረ እኔ ምን እናቱንም አባቱን ምን ያውቃቸዋል ብሎ በቃ ልክ እናንተን ባውንደሪያችሁን ሁሉ እንደሚያውቅ ሰው አድርጎ እናንተን ዲስሪስፔክት ለማድረግ እንደሚናገረው እነዚህ በክርስቶስ ያላመኑ ሰዎች ምን ብለው ንግግር ጀመሩ? ይህ የጸራቢው የዮሴፍ ልጅ አይደለምን አሉ። ሎቱ ስብሐት። የክርስቶስ ኢየሱስ የባህሪ አባቱ ግን እግዚአብሔር አብ ነው። አባቱ ዮሴፍ አይደለም። ክርስቶስ በሥጋ ፈቃድ አልተወለደም። በነቢያት ትንቢትም እንደተጻፈው በሐዋርያቱም ትምህርት እንደተቀመጠው ክርስቶስ ከዮሴፍ በሥጋ የተወለደ አይደለም፣ ይልቁኑ ከግብረ መንፈስ ቅዱስ ከድንግል ማርያም ተወለደ እንጂ። ስለዚህ ሲጀምሩ ክህደታቸውን የእግዚአብሔር ልጅ የሚለውን ተዉትና የዮሴፍ ልጅ አሉ። አንድ ከዛስ የማርያም ልጅ አይደለምን አሉ። እነሱ የማርያም ልጅ ሲሉት ከዮሴፍ ጋር በሥጋ የተወለደ ለማለት ነው። እኛ በክርስቶስ የምናምን ክርስቲያኖች ግን ኢየሱስ ክርስቶስ ከማርያም የተወለደ የማርያም ልጅ ስንል ኦኬ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ሆና ከሰው ፈቃድ ሳይሆን ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። አያችሁ ልዩነት አለው። እኛ ኢየሱስ ክርስቶስ የማርያም ልጅ ስንለው እና በክርስቶስ የማያምኑ ሰዎች የማርያም ልጅ ሲሉት ልዩነት አለው። እነሱ ግን ተራ ሩቅ ብእሲ ነው ለማለት አባቱ ዮሴፍ ነው፣ እናቱ ደግሞ ማርያም አሉ። ከዛስ ወንድሞቹ እነ ያዕቆብ፣ እነ ይሁዳ፣ እነ ይሁዳ፣ እነ ስምዖን አይደሉም ምን አሉ? እህቶቹም ደግሞ ብለው ጨመሩለት። እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። የተናገሩት ንግግር ስህተት ስለሆነ ሐዋርያው ቅዱስ ማቴዎስ እዚህ ክፍል ላይ ምን አለ? ተሰናከሉበት። ቅድም እዚህ ላይ የነበሩት ፕሮፌት ለመናገር የከበዳቸው ትልቁ ሐሳብ ተሳሳቱ የሚለውን ነገር ለራሳቸው መቀበል አልፈለጉም። ቅዱስ ማቴዎስ ሳይከብደው ተሳስተውበታል ብሎ እያስቀመጠ እሳቸው ግን ገብተው አይ ተሳስተዋል የሚለውን ሐሳብ መቀበል አልፈለጉም። በክርስቶስ ለማያምኑ ሰዎች ኢቭን በክርስቶስ ላላመኑ ሰዎች እንኳን አይ በክርስቶስ ተሳስተዋል ማለትን አልፈለጉም። ለምን? የፕሮቴስታንቲዝም ትምህርት በክርስቶስ ትምህርት የጸና በሐዋርያት ትምህርት የጸና ሳይሆን ይልቁኑ ልክ እንደዚህ ስውት በሆኑ አመለካከቶች የጸና ነው።
ስለዚህ አመለካከታቸው እንዳይቀየረባቸው የለም በፍጹም ተሰናከሉበት ማለት ሌላ ሀሳብ ነው። በጣም ይሄ የልጅ ስራ ነው። ኤኒዌይስ ተሰናከሉበት ሲል ቅዱስ ማቴዎስ ምን እያለ ነው? ተሳሳቱበት። ምን ብለው ነው የተሳሳቱት? ኢየሱስን የዮሴፍ ልጅ ነው ብለው፣ በስጋ ከዮሴፍና ከማርያም የተወለደ ነው፣ የማርያምም ልጅ ነው። ወንድሞቹ እነ ያዕቆብ፣ እነ ይሁዳ፣ እነ ስምዖን፣ እነ ይሁዳ እህቶቹ እሱ ሁሉ በእኛ ዘንድ ያሉ አይደሉ? ምን ብለው ተናገሩ? ተሰናከሉበት። የተናገሩት ንግግር የንቀት ስለሆነ ጌታችን ኢየሱስ ክርስቶስ እዚህ ክፍል ምን አለ? ክርስቲያኖች ነቢይ በገዛ ሀገሩ አይከበርም አላቸው። አይከበርም። ስለዚህ በዚህ መጽሐፍ ቅዱስ ማስረጃነት ድንግል ማርያም ልጆች አሏት የሚል ሀሳብ መጽሐፍ ቅዱስ ከቶኑ የለውም። ሲጀመር እባካችሁ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርጋችሁ አታምጡ። እንዴት እንደ እምነት ማስረጃ አድርጋችሁ ታመጣላችሁ? ለምሳሌ እነዚህ ያላመኑ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ የማርቆስ ወንጌል ምዕራፍ 3 ገልጠን ተመልክተናል። እና አንድ ሰው መጥቶ የእናንተ የክርስቲያኖች አምላክ ለካ ቤልዙቤል አለበት፣ ለካ አጋንንትን የሚያወጣው በአጋንንት አለቃ ነው ብሎ ቢናገር ማስረጃ ምን ላይ ያመገኘ? ምን ላይ ያነበብክ ሲባል መጽሐፍ ቅዱስ ላይ። የታለ ማስረጃ ሲባል ይኸው እዚህ የማርቆስ ወንጌል ምዕራፍ 3 ላይ ያያችሁት። ይኸው እነዚህ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት አሉት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል ብሎ ቢናገር ይሄ ሰው ሞኝ ነው ወይስ አይደለም? ክርስቲያኖች በቃ ሞኝ ነው ባጭሩ። በቃ መጽሐፍ ቅዱስ ሲጀምር አልተረዳውም። ስለዚህ ምንድነው አንድ ሰው ማድረግ ያለበት? በመጀመሪያ የሚሰጠው ሐሳብ የሚጠቅሰው የመጽሐፍ ቅዱስ ማስረጃ በሐዋርያቱ በኩል የተሰበከ ነው ወይንስ አይደለም የሚለው መለየት አለበት። ዝም ብሎ መጽሐፍ ቅዱስ የተገኘን ሐሳብ በአጠቃላይ ዝም ብሎ ሰው እያነሳ በቃ እንዲህ ነው ማለት የለበት። መጽሐፍ ቅዱስ ላይ እኮ ብዙ ነገር አለ የተጻፈ፣ እንደተጻፈ ግን አናበራረውም። ለምሳሌ መጽሐፍ ቅዱሳችን ላይ እኮ እግዚአብሔር ተጸጸተ የሚል ቃል አለ። ክርስቲያኖች እግዚአብሔር ተጸጸተ በጥሬው ተወስዶ ግን አይ በቃ ያው እግዚአብሔር ምን ማድረግ ይቻላል ያው በቃ ይጸጸት አይባልም። ይህም ትምህርታችንም አይደለም። ኦፍኮርስ መጽሐፍ ቅዱሳችን ላይ ያለኩ ግን ምንድን ነው ስንል ግን ራሱን የቻለ መጽሐፍ ቅዱስ ትምህርት አለ። ራሱን የቻለ መጽሐፍ ቅዱስ ትምህርት አለ። ስለዚህ ቀጥታ በመጽሐፍ ቅዱስ ላይ ያሉ ሀሳቦችን በአጠቃላይ ሰዎች በመጽሐፍ ቅዱስ ውስጥ ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር አለ። ቃለ ሰብ የምንለው ሰዎች ከልባቸው አፍልቆ የተናገሩት ቃል፣ ቃለ ነቢያት የምንለው ነቢያት በመንፈስ ቅዱስ ምሪት የተናገሩትን ትንቢት፣ ቃለ እግዚአብሔር የምንለው ደግሞ ሰማይን ያለባላ ምድርን ያለካስማ ያጸናው አምላካችን እግዚአብሔር በራሱ እንዲሁም ደግሞ በሐዋርያቱም ጭምር የተናገረው ቃል ቃለ እግዚአብሔር ተብሎ ይጠራል። እነዚህን ሶስት አይነት ቃላቶችን አንድ ሰው ጠንቅቁ ካላወቀ ዝም ብሎ መጽሐፍ ቅዱስ እየገለጠ በቃ እንዲህ ይላል ማለት ይሄ ስንፍና ነው። እንዳትታለሉ ፕሊስ፣ እንዳትታለሉ። እሺ ኦኬ፣ ወንድማችን ማራናታ አንድ ሰው ብቻ እንቀበልና ይብቃል። እሺ ማራናታ ወንድሜ። እሺ የመጽሐፍ ቅዱስ ማስረጃ ሰማናቸው፣ ብዙ ሰማናቸው። ጌታ ሆይ ማራናታ፣ ከዚህ በኋላ አንድ ነገር ላስጠንቀቅ ፕሊስ። አንተን ስናስገባ የተሳሳተ ነገር ብትናገር እንኳን ልናደምጥን ያስገባን እና ከቅድም ጀምሮ ፕሊስ እባክህን በቃ አንደኛ ያልሆኑ ሀሳቦችን ሰማናችሁ፣ ብዙ ሰማናችሁ ምናምን በዚህ ልክ የሆነ ነገር የሚሉ አማርኞችን አትጠቀም። ማራናታ ያስገባን እንዲህ ለማውራት ሳይሆን በጣም በሳል በሆነ ቋንቋ መጽሐፍ ቅዱስ ማስረጃዎችን እያነሳን ዲስከስ እናደርግ ነው። ስለዚህ ከዚህ በኋላ እኔ አልታገስም። ኦኬ፣ ከዚህ በኋላ እንዲህ አይነት አማርኞችን ልትጠቀም የምትሞክር ከሆነ እዛው የራስህ ትዳር አለ አይደለም፣ እዛው እቤት እንደፈለግ እዛ ሽሙርህን መቀጠል ትችላለህ። አንድ ሲቀጥል ደግሞ የምጠይቀውን ጥያቄ አልለማመጥህም፣ በቀጥታ ጠይቃለሁ፣ በቀጥታ ትመልሳለህ እንጂ እንደ ቅድሙ ሽሩር እያልኩኝ እባክህ መልስልኝ አልልህም። እና ፕሊስ እባክህን እንደዚህ ብዬ ባልነግርህ ደስ ይለኝ ነበረ። አንተ በፍቅር ገብተህ እኛም በፍቅር እያደመጥን ብናወራ ደስ ይለን ነበረ። ግን በጣም እኛ ዝምታ ሲበዛ ምን አልኩኝ? አሁን ምንድን ነው ያልኩት ነው? ማራናታ አሁን ያልኩህን በደንብ ሰምተኛል። ያልኩህን ነገር ሰምተኛል። ሰምቻለሁ። ምንድን ነው ያጠፋሁት? አሁን ምንድን ነው ያልኩት? አይ በቃ ደግመን አናወራቸው። ከቀደም ጀምሮ ስታደርጋቸው የነበሩ ነገሮች ስለሆኑ ደግመን አናንሳቸው ለጊዜው። ከዚህ በኋላ ግን እንድታውቀው የምፈልገው ነገር እኔ አሁን አልታገስም ነው። መቼም እኔ ራሴ በፍቅር ገብዤ
ሪኩዌስት ስትልክ አስገብቼ እዚህ ገስ ላይ ቁጭ ብለህ መተህ እኔ የሆነ አመልህን እንድታንጸባርቅብኝ አልፈልግም። እንደፈለገ መሆን ይችላል። ቆይ አዳምጠኝ። አላደርግም እንደዛ። ቆይ ኖ አሁን ታደርጋለህ አታደርግም፣ እሱን ከዚህ በኋላ ምን ይሆናል። ከዚህ በኋላ ግን ማስጠነቀቃችሁ ነገር እዚህ ውስጥ የምትመጡ ሰዎች የቤታችሁን አመል እዛው ቤታችሁ፣ ኦኬ። ይሄ የማይሆኑ አስቸጋሪ ባህሪያችሁን እዛው ቤት። እዚህ ጋር እኛ በፍቅር ኢንቫይት የምናደርጋችሁ በመጽሐፍ ቅዱስ ማስረጃ እንድታወሩን እንጂ እኛ ደብሮን አይደለም ላይቭ የከፈትነው። እና ደግሞ ሹሩሩም ስናበዛ እባክህ ልቅ አትሁኑ ፕሊስ። እና ስርዓት ባለው መልኩ ታወራለህ። ማራናታ እነዚህን ሁለት ነገሮች ያስምርባቸው። አላስፈላጊ የሆኑ ቃላቶች እንዳትጠቀም አንድ። ሲቀጥል ሁለተኛ ደግሞ መጠይቅህን ጥያቄ በቀጥታ ትመልስልኛለህ። አጉል ዙሪያ ጥምጥም ሄዳለሁ የምትል ከሆነ ግን በቃ እዛው በጌታ ሰላም እንለያያለን። አላስፈላጊ የሆኑ ቃላቶችንም እንዳትጠቀም። እንቀጥላለን። እሺ ወንድማችን ማራናታ ድንግል ማርያም ልጆች አሏት ብለህ ታምናለህ ወይንስ አታምንም? አምናለሁ። በጣም ጥሩ። አንድ የመጽሐፍ ቅዱስ ማስረጃ ስተን የማርያም ልጆች ተብለው የተጠቀሱ። ኦኬ አመሰግናለሁ ለድሉ። ምን ላይ እናውጣ? ታገሰኛ። እኔ ሲያወራ እኮ ምንም ነፃ ማስረጃ አድርገኛ። ንግሬን እንዳጠላ አንተ ስታወራ እየሰማሁ ነው። እኔንም ስማኝ ማራናታ። እኔ አሁን ንግግርን አልሰማህም አላልኩም። የተናገርኩትን ነገር አዳምጠኝ። የማርያም ልጆች ተብለው የተጠቀሱ ካሉ በመጽሐፍ ቅዱስ ላይ ማስረጃ ስጠኝ ያልኩ። ስለዚህ ከሀሳብ በፊት ምን ይቀድማል? የመጽሐፍ ቅዱስ ማስረጃ። ስለዚህ ምን ላይ እናውጣው? ሁሉንም መጽሐፍ ቅዱስ ጥቅሶችን እናውጣለን። ልስጥህ። እኔ የጠየኩ ጥያቄ በመጀመሪያ የማርያም ልጆች ተብለው የተጠቀሱ ማስረጃ ስጠኝ። የማርያም ልጆች የሚሆኑት ወንድሞቹ ሲሆኑ ነው። ስለዚህ የጠየቁ ጥያቄ ምን ሲሆኑ ነው ወንድሞቹ የሚሆኑት፣ ምን ሲሆኑ ነው እህቶቹ የሚሆኑት ብዬ አይደለም። እንዲህ አይነት ማህበረሰብ አቀፍ የሆነ ጥያቄ አልጠየኩም። እኔ የጠየቁ መጽሐፍ ቅዱስ የሆነ ኮንሰፕት ነው። የማርያም ልጆች ተብለው የተጠቀሱ ካሉ የመጽሐፍ ቅዱስ ማስረጃ ስጠኝ። ማርያም ልጆች አሏት ብለኛል። የማርያም ልጆች ተብለው የተጠቀሱ ካሉ ከክርስቶስ ጀምረ ማስረጃ ስጠኝ፣ መጽሐፍ ቅዱስ እየጠቀስክ። እሺ መጽሐፍ ቅዱስ ጥቅስ እሰጥሃለሁ። አሁን በቃል ብቻ ቆንስላ ሳይሆን አውዱን ጠብቀ ነው የምትሄደው። መጽሐፍ ቅዱስ አውድ አለው። በአውድ ለመጨረሻ ጊዜ ነው አሁንም የምጠይቅ። እኔ መጽሐፍ ቅዱስ አውድ አለው ወይንስ የለውም፣ ሌሎች ጥቅሶች ይዛል ወይስ አልያዝክም ብዬ አይደለም የጠየቁ። በመጽሐፍ ቅዱስ ላይ የማርያም ልጆች ተብለው የተጠቀሱ ማስረጃ አለ ወይንስ የለም ስለ ማስረጃ ላይ ይሰጣሉ ብለኛል። ሌሎች ጥቅሶች አሉ፣ የራስህ ነው እሱ፣ በቃ መብት ነው። በኋላ ላይ ታነሳችኋለን። አሁን እኔ የማርያም ልጆች ተብለው የተጠቀሱ ካሉ ማስረጃውን አምጣልኝ። ምን ሌላ አውጣ? መጽሐፍ ቅዱስ ነገር ነው። ማርቆስ 3:31 እሺ ማርቆስ ወንጌል ኦኬ ምዕራፍ 3 ቁጥር 31 ኦኬ። እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። እኔ የጠየቁ ጥያቄ ወንድሞቹ የሚል ሀሳብ አይደለም። የማርያም ልጆች ከዚህ በኋላ ደግሞ ማራናታ የማርያም ልጆች ተብለው የተጠቀሱ ካሉ ስጠኝ ስል እሰጥሃለሁ። ማስረጃ አለኝ ብለኸኛል። የማርያም ልጆች ተብለው የተጠቀሱ ማስረጃ ስጠኝ። ያለ ወደ ቃል ማምለጫ አሁን ልታወርደኝ ከፈለስ አውርደኝ ወይም ልውረድልህ። ይሄ ውረድ በቃ እሺ። ቤት ማድረግ የማችል ከሆነ ሁለተኛ እንዳጋዘኝ። ትልቅ ሰው ሆኖ እንደ ልጅ እንደሚያወራ ሰው በነገራችን ላይ በጣም የሚደብር። ድቤት ማድረግ አልቻልክማ። ድቤት ማድረግ እኔ ከዚህ በኋላ አንዳንድ ጊዜ አንዳንድ ሌሎች እህት ወንድሞቻችን በፍቅር እንድናወራ እድል ስጡን እንጂ አካኪ ዘራፍ ምናምን አያዋጣም። ስትገባ በመጽሐፍ ቅዱስ የማስረጃ የማርያም ልጆች ተብሎ የተጠቀሱ ካሉ ነገር አለው አልክ። የማርያም ልጆች ተብሎ መጠቀሳቸውን አሳየ መጽሐፍ ቅዱስ ላይ። ወንድሞቹ የሚለውን ሀሳብ እኮ ቅድም አውርተን ጨርሰናል። ለምንድን ነው የልጅ ጨዋታ የምትጫወቱት? ሲቀጥል ደግሞ በቃ እንደው ፈርተ ነው በቃ እንደዚህ ከፈለክ አስወርድ ምናምን። ጋይስ እባካችሁ በተለይ ልክ እንደዚህ አሁን እንደገባ ወንድማችን ፕሊስ፣ ትልቅ ሰው ናችሁ፣ እንደ ልጅ አክት የምታደርጉ ሰዎች ቢቻላችሁ በቃ ፕሊስ ምንም ነገር ባትሉ ባትናገሩ፣ እንደ ሕፃን ልጅ አክት አታደርጉ። ሲቀጥል ደግሞ እንደዚህ አይነት አመላችሁን እዛው ቤታችሁ ወንድማችን እንዲህ አይነት አመልህን እዛው እቤት። እንደዚህ አይነት እኔ የመንደር ወሬ ላዳምጥ አይደለም ላይቭ የከፈትኩት። እኛ ላይቭ የከፈትነው በመጽሐፍ ቅዱስ የማስረጃ እንድናወራ ነው። ኦኬ
ሁላችሁም አጠር ላለ ሰዓት የተወሰኑ ነገሮችን እናገራለሁ። ሁላችሁም አዳምጡኝ። ማርያም ልጆች አሏት ወይንስ የሏትም? አሁን ስናገር ታደምጡኛላችሁ። ፕሮቴስታንት የሆናችሁ ቶች ወንድሞች ጥቅሶቹን ብትይዟቸው ደስ ይለኛል። ሁሉንም ሀሳቦች እናነሳለን። እሺ፣ ሁሉንም ሀሳቦች እናነሳለን። ሁላችሁም በደንብ አዳምጡኝ። በመጀመሪያ እዚህ ጋር የምትመለከቱት አቢላክ የሚለውን አካውንት ፎሎ ያላደረጋችሁ ቶች ወንድሞች ፎሎ አድርጉት። ወንድማችን አቢላክ የለቀቀው አንድ ቪዲዮ አለ እና ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉለት። እንደ እግዚአብሔር መልካም ፈቃድ ጥቅምት 9 የኦርቶዶክሳዊ ወጣት ጉባኤያችን በሆተ ብርሃን ገርጂ ማርያም ካቴድራል ቤተክርስቲያን ጉባኤው ይደረጋል። በዕለቱ የቤተክርስቲያናችን ሰባኪያን የምንወዳቸው ዘማሪያን ተገኝተው በጣም ጥሩ ጉባኤ ይኖራል እና በዛ ጉባኤ ጋር ተያይዞ ቻሌንጅ ለሁላችሁ ይዞ መጥቷል። ቻሌንጁ ምንድን ነው? ሽልማቱ ምንድን ነው? ቪዲዮ ውስጥ አለ እና ሁላችሁም እየገባችሁ ያን ቪዲዮ በደንብ ሪፖስት፣ በደንብ ሼር አድርጉት። መልእክቱን ብታደምጡት ሁላችሁም ስለሚጠቅማችሁ ማለት ነው። እሺ ቅድም የተነሳውን ሀሳብ ደግመን እንመለከትና ጋይስ የመጽሐፍ ቅዱስ መዝገበ ቃላት ላይ ማሳያችሁ ነገር ይኖራል። እሱን አይተን እንጠቅልል። ማርያም ሌሎች ልጆች አሏት ወይንስ የሏትም ለሚለው ሀሳብ በመጀመሪያ ደረጃ ማርያም ከክርስቶስ ኢየሱስ በቀር ልጅ የላትም። በቃ ከክርስቶስ በቀር ከእርሷ የተወለደ ማንም የለም። ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ የተወለደው ክርስቶስ ኢየሱስ ብቻ ነው። የማርያም ልጅ ተብሎ በመጽሐፍ ውስጥ የተጠቀሰው ክርስቶስ ብቻ ነው። የክርስቶስም እናት ተብላ የተጠቀሰችው ብቸኛዋ ሴት ድንግል ማርያም ብቻ ናት። ስለዚህ በመጀመሪያ ስንጀምር በራሱ እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት ወይ ስንል በእሳቤ ደረጃ አሏት ወይ እንላለን? በፍጹም። ለምን? በደንብ አድርጋችሁ አዳምጡኝ ጋይስ። አንዳንድ ጊዜ በፕሮቴስታንቱ ቤት የሚንጸባረቅ አንድ ሀሳብ አለ። ይሄ ጋብቻ እኮ የተቀደሰ ነገር ነው እንዴ፣ ምን ችግር የለውም እኮ ምን ማርያም አገባች አላገባች ጋብቻ ክቡር ነው። ኦፍኮርስ በነገራችን ላይ ቤተክርስቲያናችን ጋብቻ ክቡር ነው፣ ለመኝተውም ርኩሰት የለውም ብላ ታስተምራለች። በደንብ አድርጋችሁ አዳምጡኝ። ጋብቻ ክቡር ነው ስንል እና ድንግል ማርያም ሌሎች ልጆች የሏትም ስንል አይ ማግባት ኃጢአት ነው እያለን ነው ወይ? በፍጹም አይደለም። አንድ ነገር እንደው ልንገራችሁና ወደ መጽሐፍ ቅዱስ የማስረጃዎች ገብቼ ልቀጥል። ክርስቶስ ልባቸውን የነካቸው ሐዋርያት ለዘላለም የቀድሞ ማንነታቸውን ትተው ክርስቶስን ተከትለውታል። በቃ ለዘላለም ክርስቶስ ሲነካን ልክ እንደዛ ነው። ክርስቶስ የነካቸው ቅዱሳን በአጠቃላይ ዓለምን ሁሉ ረስተው ክርስቶስን ተከትለውታል። ለምሳሌ ጳውሎስ ዛሬ በቅዳሴያችን ብርሃን ዓለም እንለዋለን። ቅዱስ ጳውሎስ ሐዋርያ ከመሆኑ በፊት የክርስቶስ ኢየሱስን ስም የሚጠሩ ሰዎችን በአጠቃላይ አሳዶ የሚያስገድል ሰው ነበር ሳውል። ክርስቶስ ልቡን ከነካው በኋላ ግን ቅዱስ ጳውሎስ ወደኋላ ዞር ብሎ እንኳን አልተመለከተም። የቀድሞ ማንነቱን ትቶ ክርስቶስን እስከ ሞት ድረስን ያገለገለው ክርስቲያኖች። አሁን ግን እያወራን ያለ ነው ስለ ድንግል ማርያም ነው። በደንብ አድርጋችሁ ተመልከቱ። ስለ ድንግል ማርያም ነው እያወራን ያለ ነው። ስለ እመቤታችን ስናወራ ነገሮች ሁሉ ይቀየራሉ። ለምንድን? ምክንያቱም አምላክን ለመውለድ የተገባች ብቸኛዋ ሴት ነች እርሷ። እሺ ክርስቶስ ልቧን ነክቷል እያለን ብቻ አይደለም። በነገራችን ላይ በማኅፀኗ ማድሯል እያለ ነው። ይህ በጣም ከባድ አገላለጽ ነው። በጣም በማኅፀኗ ማድሯል እያለን ነው። አሁን ባለው የአስትሮኖሚ ዘርፍ በአስትሮኖሚ ሙያ ላይ ያሉ ሰዎች ምድር ካለችበት ምህዋር ትንሽ እንኳን ብትዛነፍ በፀሐይ ግለት ቀልጣ ትጠፋለች ብለው ይናገራሉ። ጋይስ ሁላችሁ ማስተዋል ያለባችሁ ትልቁ ነገር በድንግል ማርያም ማኅፀን ያደረው ፀሐይ ሳይሆን ፀሐይን ሊያጠፋ የሚችል መለኮት ነው። ለፀሐይ ብርሃን የሆናት ፀሐይ፣ የመለኮቱ እሳትነት ደግሞ ፀሐይን አቅልጦ ሊያጠፋ የሚችልን መለኮትን በማኅፀኗ የተሸከመችው እና መለኮትን ያክል ጌታ በማኅፀኗ ተሸክማ ከእንደገና ስጋዊ የሆነ ነገር እንደው አማራት ማለት በጣም አይከብድም? እንደው ሌሎች አሁን ማወጣቸው ማስረጃዎች እንቷቸውን እንዲህ ማለት እንኳን አይከብድም ጋይስ? በጣም ይከብዳል። መጽሐፍ ቅዱሳዊ መሰረት ደግሞ ሳይኖረን ድንግል ማርያም በቃ ልጆች ወላለች እንዲህ ነው ምናምን ማለት ደግሞ በጣም ከባድ ነው እና አንዳንድ ጊዜ ስለ እመቤታችን ስናወራ ልንጠነቀቅ ይገባል ጋይስ። ምክንያቱም የምናወራው ስለ ክርስቶስ ኢየሱስ እናት ነው። ስለ ክርስቶስ እናት። ስለዚህ በጣም ልንጠነቀቅ ይገባል። እሺ ፕሮቴስታንት የሆኑ እህቶች ወንድሞቻችን
ቅድም እንደተመለከታችሁት ደጋግሞ የሚሰጧቸው የመጽሐፍ ጥቅሶች በአጠቃላይ ወንድሞች 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 የሚል ያዘነበለ ነው። ለምሳሌ ያክል ቅድም የተነሳው የመጽሐፍ ቅዱስ ክፍል ላይ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ስንመለከት ገጸ ንባቡ እንደዚህ ይላል። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው አሉ። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ተሰናከሉበት ይላል። ተሰናከሉበት የሚለው ሀሳብ ከመግባታችን በፊት ወንድሞቹ ይላል እዚህ ክፍል ላይ። ሌሎችም የመጽሐፍ ቅዱስ ክፍሎች ላይ ክርስቲያኖች ወንድሞች 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 የሚል ጥቅሶችን ታገኛላችሁ። ወንድሞች የሚለው ሀሳብ በራሱ ነው ለአንድ ክርስቲያን ለጆሮ የሚቆረቁር ነው ወይ? በፍጹም። ለምን ስንል የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እንዲህ ይለናል፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ የጌታ የኢየሱስ ወንድሞች ተብለው ተጠርተዋል። ወንድሞቹ የሚለው ሀሳብ ለእኛ ምንም ግር የሚለን ነገር አይደለም። ነገር ግን እንደ ሀሳብ ደግሞ ይህን የመጽሐፍ ቅዱስ ክፍል እንደው እንደ ማስረጃ እንጠቀሟለን? በፍጹም እንደ ሃይማኖት ማስረጃ አይጠቀስም። ለምንድን? የመጀመሪያው ትልቁ መስፈርት በክርስቶስ ያላመኑ ሰዎች የተናገሩት ስለሆነ ቁጥር 58 ስትመለከቱ እንዳላመኑ በክርስቶስ እንዳላመኑ ይናገራል። ስለዚህ በክርስቶስ ያላመኑ ሰዎች ናቸው የተናገሩት። እነዚህ በክርስቶስ ያላመኑ ሰዎች ደግሞ በክርስቶስ ላይ ስህተት የሆነ ሀሳብና የትዕቢት የምጸት ቃልን የተናገሩት። ለምሳሌ ያክል ቅድም ያነሳን የመጽሐፍ ቅዱስ ክፍል ነበረ በማርቆስ ወንጌል ምዕራፍ 3 ላይ ከቁጥር 22 ምን ይላል? ከኢየሩሳሌም የመጡ ጸሐፎች፣ እነዚህ ጸሐፎች በክርስቶስ የማያምኑ ናቸው። ምን አሉ? ስለ ክርስቶስ ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። እሺ ሰው እንዲህ አይነት ሀሳብ መጽሐፍ ቅዱስ ላይ ስላለ ኢየሱስ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ተብሎ ይነገራሉ? በፍጹም። ኢየሱስ ቤልዙቤል አለበት ይባላል ወይ? በፍጹም። እንዲህ የሚባል ነገር የለም። እነዚህ ሰዎች በክርስቶስ ያላመኑ ሰዎች ናቸው። በክርስቶስ ያላመኑ ሰዎች የተናገሩት ንግግር በአጠቃላይ እንደ ሃይማኖት ማስረጃ አይወሰድም። የጥላቻ የንቀት የምጸት ስለሆነ እና እዚህ ክፍል ላይም የንቀት ቃልን በክርስቶስ ላይ ተናገሩ። ምን ብለው ተናገሩ ስንል እሺ ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የንቀት ቃል ተናገሩ። እንደውም ሐዋርያው ሲናገር እዚሁ ክፍል ላይ ምን ይላል? ተሰናከሉበት ይላል። አያችሁ፣ ተሰናከሉ። ምን ብለው? በክርስቶስ የዮሴፍ ልጅ አይደለ ወይ ብለው። ጋይስ በደንብ አድርጋችሁ አዳምጡ። እኛ ክርስቲያኖች፣ በክርስቶስ ያመንን ክርስቲያኖች ኢየሱስን የማርያም ልጅ ስንለውና በክርስቶስ ያላመኑ ሰዎች ኢየሱስን የማርያም ልጅ ሲሉት ይለያያል። ለምሳሌ የእስልምና እምነት ተከታይ የሆኑ ሰዎች ኢየሱስን ኦፍኮርስ የማርያም ልጅ ይሉታል። እኛም የማርያም ልጅ እንለዋለን። እምነታችን ግን ተመሳሳይ ነው ወይ? አይደለም። እነሱ የማርያም ልጅ ሲሉት ከማርያም የተወለደ ሰው እግዚአብሔር ሳይሆን የእግዚአብሔር ልጅ ሳይሆን የባህሪ አምላክ ሳይሆን ነብይ ነው ብለው ነው የሚያምኑት። የማርያም ልጅ በማለታቸው እነሱን ትክክል ናቸው አንላቸው። ምክንያቱም በዚህ ቃላቸው በዚህ የተናገሩት ቃል ላይ ራሱ በዛ መሰረት ላይ ብቻ ስውት የሆነ ትምህርት ስላለ እኛ በተመሳሳይ በቃል ደረጃ የማርያም ልጅ እንላለን። እኛ የማርያም ልጅ ስንል ግን ምን እያለን ነው? ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ። አያችሁ፣ እኛ በኢየሱስ የምናምን ሰዎች የማርያም ልጅ ስንልና በኢየሱስ የማያምኑ ሰዎች የማርያም ልጅ ሲሉ ይለያያል። እና የእነዚህ ክፉ አይሁዶች ትልቁ መሰረታዊ ችግራቸው ምንድን ነበር ስንል ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መባሉን አይፈልጉትም። ከድንግል ማርያምም ደግሞ በድንግልና ተወልዷል የሚለውን ሀሳብ በፍጹም መቀበል አይፈልጉም። ስለዚህ በንቀት ቃል ምን አሉ? ምን እናውቀዋለን? ምን የዮሴፍ ልጅ አይደል እንዴ? እናቱ ደግሞ ማርያም አይደለች እንዲ አሉ። አባቱ ዮሴፍ ነው፣ እናቱ ማርያም ናት ማለት ከዮሴፍና ከማርያም የተወለደ ሰው ነው ወደሚል ሀሳብና ድምዳሜ እየሄዱ ነው። ይሄ ንግግራቸውን በአጠቃላይ ቤተክርስቲያን አትቀበለው። ስህተት ነው በአጠቃላይ የተናገሩት ሀሳብ። አባቱ ዮሴፍ አይደለ ወይ? እናቱስ ማርያም ትባል የለ ወይ? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉ ወይ? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ወይ? ብለው ተሰናከሉበት፣ ተሳሳቱ በክርስቶስ ላይ። እባካችሁ በዚህ ዘመን ያላችሁ ፕሮቴስታንት እህቶች፣ ወንድሞች እነዚህ ሰዎች ላይ ይበቃል። እናንተም በኢየሱስ ላይ አትሰናከሉ። እናንተም በኢየሱስ ላይ አትሳሳቱ። ማርያም ልጆች አሏት ማለት በኢየሱስ ላይ መሰናከል ነው።
በኢየሱስ መሰናከል ነው። በኢየሱስ ክርስቶስ በፍጹም አትሰናከሉ። ሐዋርያው ቅዱስ ማቴዎስ ለዛ ነው በኢየሱስ ተሰናከሉ ብሎ ያስቀመጠው። ከዛ የተናገሩት ንግግር ደግሞ የንቀትና የመጸት ስለነበረ ጌታችን ኢየሱስ ምን አለ? ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ለምን? የተናገሩት ንግግር የንቀትና የመጸት ስለነበረ። ለመሆኑ እነ ያዕቆብ፣ እነ ይሁሳ፣ እነ ይሁዳ፣ እነ ስምዖን ተብሎ የተጠቀሱት